የኛ የጴንጤዎቹ አምላክ ኢየሱስ ክርስቶስ ይናገራል። በህልም በራእይ በቃል በድምጽ ይናገረናል። አዎ ጠላቱ አንደኛ ሰይጣን ነው፣ ሁለተኛ ራሱ አገልጋዩ ነው፣ ሶስተኛ አገልጋዮች ናቸው። የንቀት እይታና የፍቅር እይታ አናቃለሁ። ዝም ብሎ ባላገር ነኝ ብዬ ስልህ ነገር የማይገባኝ ገሪባ መስዬ ከሆነ በጣም ተጣላል። የክርስቶስን ቤተክርስቲያን አይረብሽም፣ እድል አልሰጠው። መምታት እንደጀመርኩ በራእይ ውስጥ እግዚአብሔር እንዳሳየኝ በጠንካራ አመታት በተሰጠኝ ጸጋ ከወንድሞቼ ጋር ሆኜ ከአማን ጋር ሆኜ ከዳዊት ሉትራን ጋር ከሌሎች ወንድሞቼ ስማቸውን ካልጠራው እነዚህ ወንድሞች መጣራው በአንድ በተዘዋዋሪ መንገድ አሳዝኛቸዋለሁ። እነሱም አሳዝነውናል። እኔንም ዳዊት እኔንም ዳጊንም አሳዝነውናል። አማንሻሎም እኛም አሳዝነነዋል። አንዳችን ለአንዳችን እንፈወሳለን። ከዛስ የተንገበገብንለትን ወንጌል የእግዚአብሔር ልጅ ወንጌል እናነሳዋለን። በቅርብ ታያላችሁ። ከአማን ሻሎም ከዳዊት ሉትራን ጋር ከሌሎች ወንድሞች ጋር በቅርብ አብረን ስንሰብክ ታያላችሁ። አስቴም አለ። ሁለት ወቶች እህቴ መሲና ሜርሲ አሉ። በዚህ ጉዳይ ላይ እያወሩ ነበር። ዳጊዬና ሌሎችን ወንድሞችና እህቶች አውርተን ይሄን ጉዳይ አሁን በቅርብ ሪሰንት የጎዳዋቸውን የወንድሞቼን ልብ በንግግር አይደል የጎዳዋቸው፣ በንግግር አክማቸዋለሁ። በንግግር በእውነተኛ ፍቅር በንግግር አይደል የጎዱን፣ በንግግር ያክሙናል፣ በተግባር ጭምር። አደባባይ ላይ አይደል የተወራወርነው ክፉ ቃል። አደባባይ ላይ ከጌታ የተማርኩትን ከወደደኝ ከምወደው ከሚወዱት ከሚወዳቸው ከኢየሱስ የተማርነውን ለሰይጣንም ለዓለምም እናያለን። ጸልዩልን። ተባረኩ። ትምህርቱ በጣም ሰፊና ጥልቅ የሆነ ትምህርት እንደሆነ ብዙ እውቀት የሚሸመትበት ቦታ እንደሆነ እና ይህንን በሰባራም ኢንፎርሜሽን ቢሆን ለቃቅመህ ባመጣኸው ነው ብላችሁ ብትሉኝ ኦኬ፣ እንደዛም ቢሆን በቃ አውቃለሁ። ቴዎሎጂ አያስፈልግም ብዬ አልልም። የተማሩ ሰዎች አሉ፣ ተምረው እየጠቀሙን ያሉ ሰዎች አሉ። እዚሁ ሶሻል ሚዲያ ላይ እንኳን ልጨምር ማለት ነው፣ እዚሁ ቲክቶክ ላይ በእግዚአብሔር መንግስት ደግሞ ጥቅም እየጠቀሙ ያሉ እንደኔ አይነቱን ወንድም ሌሎችንም ወንድሞች በክርስቶስ ቤተክርስቲያን ውስጥም ገብተው ደግሞ በማስተማር በመምከር በማጽናት በእውቀት በማቅናት የተጣመመውን በማቅናት የወደቀውን በማንሳት የክርስቶስን ቤተክርስቲያን ደግሞ ምንም የማይጠቅሙ አሉ። ቁጭ ብለው ክሪቲሳይዝ ነው የሚያደርጉት። የእንትና የፓስተር እንትናን ስም ከሰምተዋል፣ ለምን አታስተምርም? ሁለት የግሪክ ሆሄያት ካወቁ በቃ ምንም አታመጡም እኮ ነው ብዬ የምላችሁ። ቅዱስ እግዚአብሔር ምስክር ነው። ሁለት የግሪክ የዕብራይስጥ ፊደላትን አውቀው ተምረው ቀስመው ከወጡ ኢቲሲ ኮሌጅ ገብተው ከወጡ ሚካኤል ክንፍ አለው ብላ ኦርቶዶክስ ስላለች እኔ ሚካኤል ክንፍ እንዳለው አላውቅም። በቃ ክንፍ ያበቅሉልሃል ማለት ነው። እና ንቀታቸው እኔ ጉባኤ እግዚአብሔር ቤተክርስቲያን ሁሉ ራሱ ማቃቸው ሰዎች ስለነበሩ ነው። የኛው የጉባኤ እግዚአብሔር ቤተክርስቲያን የአሴምብሊ ቸርች የኛው የቴዎሎጂ ትምህርት ቤት ኢቢሲ አለ። እነ ጋሽ እንዳለ ሁሉ ጭምር ሳይቀር የሚያስተምሯቸው የነበሩ እና ክርፍፍ ብለው ቁፍ ያለች ዶሮ መስለው ይወጡላል። ከኛ ጋር አብረው የተጠመቁ ገብተው ሲወጡ አንድ ነገር ስንናገር ጣቱን በከንፈሩ ላይ ምናምን ነገር ጣል ያርግና የንቀት እይታ ማለት ነው። ብራዘር የንቀት እይታ ነው የሚያው። እኔ የንቀት እይታና የፍቅር እይታ አናቃለሁ። ዝም ብሎ ባላገር ነኝ ብዬ ስልህ ነገር የማይገባኝ ገሪባ መስዬ ከሆነ በጣም ተጣላል። የንቀት እይታ ነው የሚያዩ። ደግሞ የኢትዮጵያውያን አተያይ ያስታውቃል። እናቶቻችን ሲንቁ እንዴት እንደሚያዩ፣ አባቶቻችን ጋር ሲጣሉ አባቶቻችንም እናቶቻችን ላይ እንደዚህ ጎረቤት ከጎረቤት አይተናል፣ አድገናል። እና የንቀት እይታ ነው የሚያዩት። እነሱ ባሉበት ጉባኤ፣ እነዚህ ቴዎሎጂያን ባሉበት ጉባኤ ልትሰብክ ብትሄድ ይሄ በመንፈስ ቅዱስ ተለካን ምናምን ነገር ብለን የምንለው እኛ ጋር እነሱ ጋር አይሰራም። አንዳንዶቹ ጋር ነው ያልኩት። አንዳንዶቹ ደግሞ የመንፈስ ቅዱስ የጸጋ ስጦታን ያምናሉ። እኔ እኮ እኛው ቸርች ላይ ተምሮ እግዚአብሔር መንፈስ ቅዱስ አያስተምርም ብሎኛል። ቴዎሎጂያን አለ መክብብ ይባላል ስሙ።
እንደ ዜና ፍርጭ የምናገረው ማለት ነው። አየህ የሥላሴ ባሪያ ማንን እፈራለሁ አልኩ። ዳራ አስይዛለሁ። መክብብ ይባላል። እኛው ጋር ኤቢሲ ኮሌጅ ነው የተማረው እና መንፈስ ቅዱስ ምን ያስተምራል? ይሄ ቅዱሱ ቅባት ከሱ ትማራላችሁ ምናምን ነገር ብሎ ያለው ነው አለኝና አወራ። መድኃኒዓለም ያስችለኝ ብዬ ነው ያልኩትኝ። ይህንን ያለው ግን ኤቢሲ ኮሌጅ ገብቶ ሲወጣ ማነው ሶሪ ኤቢሲ ኮሌጅ እኛ ጋር ጉባኤ እግዚአብሔር ሄዶ ገብቶ ተምሮ ሲወጣ ነው። እና ለቴዎሎጂያን ምንድን ያለ አመለካከት ብለህ ብትለኝ ቴዎሎጂው ትምህርቱ ጥሩ ነው። ቴዎሎጂያን ግን አጥፊዎች አሉ፣ አልሚዎች አሉ። አልሚዎቹን በወረቀት ጽፈህ ስጠን፣ አጥፊዎቹን በወረቀት ስጠን ብላችሁ ትሉ አፍርጬ ልናገር የምችል ሰው ነኝ። ዳር አልሄድልም። ለዚህ አንዳንዶቹ ያሳዝኑኛል። የእውነት ያሳዝኑኛል። በጣም የሚያሳዝኑኝ ያላቸው ጥልቅ እውቀትን ይዘው ብዙ ትውልድን እኔን ሁሉ ጭምር መጥቀም ሲችሉ ብዙ ትውልድን መጥቀም ሲችሉ ከእነንቶኔ ጋር ዋሉ። አየህ። ስለዚህ ቴዎሎጂያን ሁሉም አይጠቅሙ። ቴዎሎጂ ይጠቅማል። ቴዎሎጂያን ሁሉም አይጠቅሙ። ጥቂቶች እየጠቀሙ ነው ያሉ አሉ። የማይጠቅሙ ግን ዝም ብሎ የተገበሰበሰ ትውልድ አለ። ቴዎሎጂያዊ ነው፣ ተምሯል። ቲክቶክም ላይ መጥተው ሲጠቅሙ አናይም። ባሉበት ቤተክርስቲያን ሲጠቅሙ አንሰማም። በተማሩበትም ትምህርት ደግሞ እንደ ወርልድ ቪዥን አይነት ኤንጂኦም አልቀጥር አላቸው። አየህ ምን እዛ ሄደህ ስለ ካልቪ ልታወራው ነው? ስራ ነው ብሎ የሚል ተራድኦ ድርጅት ማለት ነው። ያው ብዙዎቹ ተምረው እዛ ነው የሚገቡት። አልቀጥር አለ። እሱም ደግሞ እንትን ኢኮኖሚው ተጫነው መሰለኝ አልቀጥር አላቸው። እዛም ደግሞ ብትገባ ተሸከም ነው ብሎ የሚሉ የሚሸከም ነገር ካለ ትሸከማለህ፣ መኪና ላይ ትጭናለህ፣ ታወርዳለህ እንጂ ዝም ብለህ ለህፃናት የተላከውን ብስኩት እየበላህ ማን ላከ የሚባለው በእውቀቱ ስዩምን ሲያወራው የሆነ ቀልድ ላይ ለህፃናት የመጣውን አልሚ ምግብ እየበላ ነው እንደዚህ የተጠበሰ የፍየል ምንድን ነው የመሰልከው ብሎ ያለው ማለት ነው። በቃ መኮንን ላከ ማለት ነው። በእውቀቱ በውቄድ እንደዛ ብሎ የተናገረው ነገር ትዝ ይለኛል። እና በተማራችሁ ትምህርት አንዳንዶችም ኤንጂኦ አላስቀጥር አሏችሁ። በእውነት ነው ብዬ የምላችሁ እዛ ገብታችሁ ስራ ብትሰሩ ይሻላል። እንዴት ቴዎሎጂያዊ ነኝ ብሎ ተምሮ የወጣ ሰው ጥቂት ከሚጠቅሙን ወንድሞች እዚህ ሶሻል ሚዲያ ላይ እኮ አሉ። ቴዎሎጂያን የተማሩ ወንድሞቻችን ከነ ድካማቸው ጭምር እነዚህ ሰዎች እዚህ ቢቀመጡ ይሻላል። እኔ ከዛ ውስጥ አንዱን ሰው ሰልክት አድርጌ አውጥቼ ያ ሰው ያለውን አመለካከት አስተካክሎ እሱ ቢኖር ሌሎቻችሁ በሙሉ እና አስቼውሉ በሙሉ እዚህ እነ ሜርሲ በሙሉ እንንተና በሙሉ ሆሊዴ ብንልካችሁ እሱ የነገረ መለኮቱን ዓለም ግጥም አድርጎ ቢይዝ እዚህ ደግሞ ኦርቶዶክስም ታነሳዋለህ አይደለ? የሳሜ ያሳሜ የጻፈ ያጻፈ የደጎሰ ያስደጎሰ ብላ የምትላቸው መጽሐፍቶች በቃ ምንም አያስፈልግም። ብራዘር ምንም እኛ ብቻ ነን እያልኩ አይደለም፣ ግን ሲደክመን ታሳርፉናላችሁ። ምንም ግርግር አያስፈልግም። በኤላ ሸለቆ ላይ የተፈለገው አንድ ዳዊትና ጎልያድ ጥሩ ብሏል እኮ። አንዳንዴ ጎልያድን ለምን እንደምጠሉት አይዶን ነው። ህዝብ እኮ አይለቅ እኮ ነው ያለ። ይሄ ሰው እኮ ሀሳቢ እኮ ነው። ህዝብ አይለቅ። አሁን እኮ እያልን ያለን ህዝብ አይለቅ ነው። ህዝብ አይለቅ ብራዘር፣ ህዝብ አይለቅ፣ ህዝብ አይለቅ አለ ጎልያድ። እና አንድ ሰው ምረጡ፣ የምግርግር ነው አለ። አንድ ሰው ምረጡና ከኛም ደግሞ አንድ ሰው መርጠን እና ጫወታውን እንደዚህ እናድርገው አለ። ጥሩ እኮ ነው። እስራኤላውያን ለምን ታልቃላችሁ? ከኛም ከፍልስጤማውያን ለምን ያልቃል? ይሄ ሁሉ ሰው ለምን ሰይፍ ይማዘዛል? አንድ ሰው ምረጡ አለ። ቴዎሎጂያን የሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥም ጭምር ያሉቱ በእኛም በወንጌላውያን ያሉቱ ጥቂቶቹ እየጠቀሙ አሉ። በኦርቶዶክሳውያንም ሳይድ ያሉት ማለት ነው። በማስተማር ደረጃ ይኸው ከኦርቶዶክሳውያን ልጥራ እንደነ መጋቢ አዲስ ማለት ነው። መጋቢ ብሎ አይመር አሸብር አይነቶቹ ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ተምሮ ማስተማር ምንድን ነው? በትምህርት ክፍል ዘርፍ ላይ ያገለግላል። እነዚህ እኮ የት ሲያገለግሉ እንደራሱ እንኳን አታያቸውም።
አትሰማምም። ጠይቄያለሁ፣ አንዳንዶቹን ጠይቄያለሁ። አያገለግሉም። በቤተክርስቲያን ደረጃ እንኳን ያገለግላሉ ተብሎ እንዲባል የሆነ ገጠር ከተማ ላይ ወይ አዲስ አበባ ከተማ ላይ ወደ ቡልቡላ አካባቢ ይወጡና ያው እንግዲህ ኢየሱስ ጌታ ነው አሜን በሉ እስኪ ብለው ይላሉ። በቃ እሷን ቪዲዮ ያሳያሉ፣ እያገለገሉ ነው ይባላል ማለት ነው። ቴዎሎጂያን ወንድሞች፣ በተለይ የወንጌል አማኞች ሁላችሁ አጠቅሙ፣ ሁላችሁ እየጠቀማችሁ ነው አንልም። ሁላችሁ እየጠቀማችሁ ከሆነ ስራችሁን አሳዩን። ሰርታ አሳየን፣ ሰርታ አሳየን። በጣም የጠቀሙ ወንድሞች አሉ። ስማቸውን ብጠራ ሌሎቹ ስለሚከፉ ብዬ ነው። በጣም እየጠቀሙ ያሉ እዚህ ሶሻል ሚዲያ ላይ ቢቀጥሉ እነዚህ ወንድሞች ቀኝን የምሰጣቸው ማለት ነው። እኔን እየጠቀሙኝ ነው። በዓለም ዙሪያ ያለውን የወንጌል አማኞችን እየጠቀሙ ነው። ቤተክርስቲያን እየጠቀሙ ነው ማለት ነው። በተዘዋዋሪ እያገለገሉ ነው። ምንም ደግሞ የማይጠቅሙ አሉ። ጥቅማቸው ያልታየን እኔ ይሆን ብዬ የኔ አተያይ ይሆን ብዬ እንዳል ከማናቸውም ጋር ግላዊ ጸብነት የለኝም፣ ጠላትነት የለኝም። ግን እዚሁ እኛ ወንጌላውያን አማኞች ውስጥ በአንዱ ጣቴ የሚሆን በሁለቱ ጣቴ በአንዱ ጣቴ ነው፣ በሁለቱ ጣቴ አይደለም። የሁለቱ ጣቴማ 10 ነው። 10ማ ከተገኘ እንደ ሰማይ ከምድር ታረቀ ማለት ነው። በአንዱ ጣቴ ላይ በአንዱ እጄ ላይ ባሉ ጣቶች ሊቆጠሩ የሚችሉ የኛዎቹ ወንጌላውያን ወንድሞቼ ቴዎሎጂያን እጅግ ቁጭ ብዬ ስሰማቸው ቡል አይደለም ህዝብ ሁሉ ሲሰማቸው ቢሆን ልቤም ቤቴም የተከፈተላቸውና እየጠቀሙ ነው ያሉ ሰዎች አሉ። የዛኑ ያህል ደግሞ ምንም የማይጠቁም ጥቅማቸው ምንድነው ብለህ ብትል እንደዚህ የሆነ ነገር ኮሽ ሲል ብቅ ይላሉ። አለን እንዴ የካልቪን ጉዳይማ ዋና ነው፣ የኛ ጉዳይ ነው። የቃለ ሕይወት ነው። ቃለ ሕይወትን ሰድቧል ይላል። እንዴት ነው ቃለ ሕይወት ቤተክርስቲያን የምሰድበው? ወዳጅ የቱ ጋር የትኛው ላይ ነው ቃለ ሕይወት ብዬ ስሟን እንኳን ራሱ በክፉ ጠርቼ ቤተክርስቲያኒቱ የሰደብኩት? ልታቀሳስር አይደል? ሄድ ኦፊስ ነጠላ ዘቅዘቀህ ይኸው ቃለ ሕይወትን እንደዚህ አለ። ካልቪን ማለት ቃለ ሕይወት ነው እንዴ? እንትና ይቅርታ አድርጉልኝ ቋንቋ ስናገር አንዳንድ ሰዎች ችግር እንዳይላችሁ። ወያኔ ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ወያኔ ነው ብለው እንዳሉት ማለት ፖለቲከኞቹ በዚህ ምክንያት የትግራይን ህዝብ አስጨረሱ። ሽፍቶች ሁሉ ማለት ነው። እንትና ፋኖ ማለት የአማራ ህዝብ ነው፣ አማራ ማለት የፋኖ ህዝብ ነው ይላል። ኦነግ ማለት ኦሮሞ ነው፣ የኦሮሞ ህዝብ ማለት ኦነግ ሸኔ ነው ይላል። እና ህዝብ ሲያስጨርሱ የነበሩ ማለት ነው። ካልቪን ማለት ቃለ ሕይወት ነው፣ ቃለ ሕይወት ማለት ካልቪን ነው ይላል። ይመጣና የቃለ ሕይወት ቤተክርስቲያንም የኢትዮጵያ ቃለ ሕይወት ቤተክርስቲያንም ትሆን እንደዚሁም እኛም ራሱ እኔ ራሴ እንኳን ጭምር ሳይቀር የካልቪንን አስተምሮት የምንቀበለው እንዴ የማይናቅ እኮ ስራ እኮ የሰራ ሰው ነው። በነገረ ክርስቶስ ጉዳይ ላይ ብቻ ያልኩትን እሱን ነጥለው ለምን እኔ የተናገርኩትን ለምን አልሰሙም? ካልቪን ማለት ቃለ ሕይወት ነው። ቃለ ሕይወት ተነካች ማለት ካልቪን ተነካ ማለት ነው። ካልቪን ተነካ ማለት ቃለ ሕይወት ተነካ ማለት ነው። ዳር ያዝጌ ወንድም ሄደ ድንኳንን ተክለ ወይ እየዬ ሰልስቱን አውጣ። እኔ እንደዛ አላልኩም። አይ ብለሃል ብለህ ካልክ ሂድ ለቃለ ሕይወት ቤተክርስቲያን ሄድ ኦፊስ ነገር ቴንክ ዩ እና ይደውሉ አባቶች። ሉተር ማለት መካነ ኢየሱስ ነው። መካነ ኢየሱስ ማለት ሉተር ማለት ነው አሉ። ሉተር እናንተን አይመለከታችሁም አሉ እኮ እኛን። ሉተር ምን ነው ለአንተ አለኝ። እኔ እኮ የወንጌል አማኝ ነኝ ብዬ ስለው አዎ ብትሆንስ ታዲያ ሉተር እኮ ማለት የሉተራውያን እንጂ ሉተር ማለት የመሰረ ክርስቶስ አይደለም። ሉተር ማለት የጉባኤ እግዚአብሔር አይደለም። ሉተር ማለት የፔንቴኮስታሉ አይደለም አሉ። እንዴ ሪፎርሜሽን እኮ አባት ነው። ዳርያዝ በኤርሚያስ አልኩ። የኛ ብቻ ነው ብለናል። የኛ ብቻ እነዚህ ሉተራውያኑ ናቸው ያሉን እዚህ ሶሻል ሚዲያ ላይ። የኛ አባት ብቻ ነው። የምን መንጠልጠል ነው? ራሳችሁን ችላችሁ ቁሙ አሉን። እንግዲያ ነው አዎ ከራይን ወንዝ ማዶ የተነሳውን ጀርመናዊ መነኩሴ አዝለው ዙር አልኩ። በቃ አለቀ። ለዚህ ቅርታ አልጠይቃለሁ አልጠይቅም። ጀርመናዊ መነኩሴ ብለህ ስሙን አጣጣልከው፣ ዲስከሬጅ አደረግከው አሉኝ። ጀርመናዊ መነኩሴ አይደለም፣ አገሩ ጀርመን ነው። ራይን ወንዝ ማዶ ያልኩት እዛ ጀርመን ውስጥ ያለ ወንዝ ነው። ተሳስቼ ከሆነ እታረማለሁ። ቴዎሎጂያኑ ምናልባት ወንዞች ላይ ያጠናችሁት ነገር ካለ ማለት ነው። ጂኦግራፊ ምናልባት ማላርፍ ከሆነ ትነግረኛለህ። በቃ ከዚህ ውጪ ሉተር ያንተ አይደለም አልከኝ። በቃ እሺ አይሁን። እኔ ነው ብዬ ነው ብዬ ምክንያቱም እኔ ፔንቴኮስታል ነኝ። ሪፎርሜሽን አባት ነው
ብያለሁ። በመጽሐፍ ቅዱስ ያልተደገፈ የተናገረው ነገር ግን አልቀበልም አልኩኝ። ለምሳሌ ቅዱሳን በሰማይ ሆነው ብለው ያለው ነገር ማርያም ታማልዳለች ብሎ ከሚለው ከነ መምህሬ እንቶኒ ትምህርት ላይ ይቻላል። ይኸው እነሱ አበሳቸውን እየጠበሱ ነው። ምንም የተገኘ ነገር የለም። የማርያምን አማላጅነት ሊያረጋግጥ የሚችል ከሊቅ እስከ ደቂቅ አንድም የመጣ የለም። እናስ ሉተር በሰማይ ሆነው ቅዱሳን ለቤተክርስቲያን ይጸልያሉ ብሎ ያለውን አረጋግጥልኛ ና እናረጋግጥልኝ። መካኒክስ ራሱ እንኳን ስትጽፈው በቅዱሳት መጽሐፍት የተደገፈ ምንም አይነት ጥቅስ አላስቀምጠችም። እና ሶላ ስክሪፕቹራ ብሎ በሚለው በራሱ በሉተር እጅ በራሴ ቆንጨራኔ ታረድኩት ብሎ እንዳለ ለአባ ጊዮርጊስ ዘጋስጫ ካራራው ለሉተር አራራም። ተሰለፉ፣ በማህበር ተደራጅታችሁ ቴዎሎጂያኑ ሉተርን በዚህ ጉዳይ ላይ የተናገረውን ትክክል ነው ብለህ አታሳምነኝም። ግሪኩን ዕብራይስጡን ጠቅሰህ ቆይ ኤርሚ ግድ የለም ትርጓሚውን የራቀውን አቅርበን የቀረበውን አንቦርቅቀን አምልተን አስፍተን ብላ ኦርቶዶክስ እንደምትለው አንተም አምልተህ አስፍተህ ይህን ትምህርት እውነት አታደርገው። በቃ አባባ ሉተር እዚህ ጋር ተሳስተዋል። ግልጽ ነው አይደል? ያ ጀማዓ ይላሉ ሙስሊሞች። ግልጽ ነው አይደል ወዳጄ? ይሄው ነው ተው እንጂ እኔ ሉተርን በሙሉ አልቀበልም አልኩ እንዴ ወዳጄ። እኔ ፔንቴኮስታል ነኝ። አምስቱ ሶላዎች እንዴት አይነት የነጠሩ እኮ ነገሮች ናቸው ብራዘር። ኦኬ። ስለዚህ እየጠቀሙን ያሉ ቴዎሎጂያን እዚህ ሶሻል ሚዲያ ላይ አሉ። የአንዳንዶቹ ስልካቸው ስለሌለኝ ነው ደውዬ ቴንኪዩ በእውነት ብዬላቸው ማለት ነው። አሁን በባለፈው አይታችኋል። ወንድማችን ቃሌና አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ሙስሊሞቹን በትምህርተ ስላሴ ጉዳይ አስገብተው እንዴ ወንድም የላችሁም ወይ ብለው እኮ ትውልድ እስኪል ድረስ ኧረ እንደው በአላህ ይሁንባችሁ በኪዳነ ምሕረት እንደብለው እንደሚለው ብሉት። አየህ ጥምን የሚያረካ መልስ ጢባ ጢቤ እኮ ነው የተጫወቱባቸው። ያኛው የኦርቶዶክሱ ዲያቆን አጥቢያቸዋለሁ ቃሌ አንተ ጭመቃቸው እያለ ማለት ነው። አየህ ከእውቀት ጋር ጭምር ድራሽ አባቱን አጥፍቶ ዳራ ሲይዞ እንደዚህ አይነት ቴዎሎጂያን ይሰንብቱልን። ሌላው ዳር ግባ፣ ዳር ያዚድና ሂድ ግባና ቸርች ውስጥ ቢያንስ ወይ አጥና። አየህ ኦርቶዶክስ ከወንጌላውያን ጋር ሆኖ ማለት ከኛ ከወንጌላውያን ሳይድ አስቼ አደማ ነው ቃሌ አደባባይ ላይ ስላደረጉት የዛን ቀን ሻማዎች አይደለም ሻማዎች ብለኩስ ግን ለማለኩሰዋለሁ እኔ የኔኑ አይን ነው ጭሱ እንትን የሚለኝ ከደሰተ የእውነት ወንድሞች እናቶቼ አንጀት የቅቤ ጠጣ ይላሉ የሀገሬ ገበሬ። እንዴት ደስ እንዳለኝ። ኦኬ ትንሽ ሳሙናውን አብዝተዋል ቃሌ ውሃ ጨምርበት ስትጨምቀው ዲያቆን እንግዲህ እንትን ብየዋለሁ። አሁን ደግሞ አንተ አስታው እያሉ ማለት ነው። ይኸውልህ ከንግግር ከእውቀት ጋር ጭምር ቴንኪዩ ወንድማችን ቃሌ ቴንኪዩ። ለምን ሰርተህ ስላሳየህ ነው። ባትሰራ ኖሮ ዳር ያዝልህ ነበር። አንተንም ዳር ያዝ ምን ታረጋለህ እዚህ ሶሻል ሚዲያ ላይ እልህ ነበር። ሰርተህ ስላሳየን ማለት ነው። ሁሉ እኔው ቀዳሽ እኔው ተኳሽ አልሆንም። አስቼ ተኳሽ አስቼ ቀዳሽ አይሆንም። ኤርሚያስ ተኳሽ እራሴው ቀዳሽ አልሆንም። እኔም አልቀድሰው እኔም አልተኩሰው አለ። ያ ኦርቶዶክሳውያኑ ዲያቆን እግዚአብሔር አምላክ ይባርከው። ስሙ ማን ነበረ የምታውቁት ሰዎች? ዲያቆን ማነው? አትናቴዎስ ነው ምናምን ነገር የሚባል ፈለጋ አይደለም። ፈሌ እናቴ እሷ ሌላ ስራ ላይ ነው። እሷ አልኩኝ እንደ ይቅርታ ተምታቶብኝ ነው። ፈልጌ እዚህ ጉዳይ ላይ አያርፍም። ፈሌ እንደ ንጉሥ ሰለሞን በእህቶች ጉዳይ ፈሌ እህቶች አገልግሎት ላይ ነው ወጥሮ ገትሮ ያዘ። እየራኪ አይነ ሞተ ወይ እየተረከብኪ ኩነኔ ነው። እኔ እና እሱ እንተዋወቃለን። ልቶ ያ ማን ነው ያላችሁት? ዲያቆኑ ያኛው
ከቃሌ ጋር ያወራው የኦርቶዶክሱ ዲያቆን። እሺ ተውት። ግን አትናቴዎስ አይደል? እግዚአብሔር አምላክ ይባርከው፣ ዘር ትውልዱ ይባረክ። አየህ አንድ ያረገንን ትምህርተ ሥላሴ ላይ ጴንጤው ከኦርቶዶክስ ጋር ጴንጤው ወንድማችን ከኦርቶዶክሱ ዲያቆን ጋር ሆነው የቄዳርን ድንኳኖች ይመስል እስኪ ከስሉ ድረስ ነው ጠብጠበው አልኩ። ወይኔ በአንዳንድ ጉዳይ ላይ እንደዚህ ቢመጡ ማለት ነው። የፈለገ አትናቴዎስ ይሻለናል፣ እሱ በስንት ጣዕሙ ተብሎ የሚባል ማለት ነው። ቶ በተክሊል አገባ ትለኛለህ እንዴ? አንዷና በተክሊል አገባቸው ነው ወይስ አገባ? ታው ስለ ሰው ድካም አታስቡ። ምን ውስጥ ነው የከተታችሁኝ? እዚህ ውስጥ ለምንድን የገባሁት? ቆይ እንመለስ። እታች ኮሜንታቶሮች ማይክ ኮሜንት ዝጉ። ካልሆነ ተዉት፣ መጽሐፉን ተዉት። አገባ ነው አገባቸው ነው እንዴት ነው? ይስተካከል። ኤርሚዬ ግድ የለም። ቆይ አንተ እታች እንትን እንዳይሉ ደግሞ ራስ ችዬና ደግፍ ልብ ኪራ ላይ ሰው እኮ የሚያስበል ስንት ነገር አለ። እሺ ትቼዋለሁ። እና ያ አትናቴዎስ የሚባለው ስማቸው ስለተመሳሰለብኝ ነው። ባይዘው አትፍረዱብኝ። እና ከቃሌ ጋር የሰሩት ስራ እንደዚህ አይነት ቴዎሎጂያን ይሰንብቱ። ከኦርቶዶክሱም የያዘ አትናቴዎስ፣ እዚህም ያሉቱ ከኛ ወገን ያሉት ማለት ነው። ኦኬ ቴንክ ዩ። በቃ እኔ የማልሰራውን አስቼ ይሰራል፣ በአስቼ የሚሰራል። እኔ የማልሰራውን እህትየው ሜርሲ የሚሰራው አለ። እኔ የማልሰራውን በካሎራ የሚሰራው አለ። እነሱ የማይሰሩትን ደግሞ በእኔ ይሰራል። በቃ እኔ ቴዎሎጂያን የሆኑ ወንድሞችና እህቶች ሲጠቅሙን ያየናቸው፣ ሲጠቅሙ እግዚአብሔርን እዚህ ያየናቸው አሉ። ኦኬ ከነ ጉድለታቸው ጭምር ማለት ነው። ጉድለት የለም እያለ አይደለም። ይሰንብቱ፣ ይክረሙ። ኤርሚያስ ቴዎሎጂ አይጠቅምም ብሏል አላልኩም። ቴዎሎጂያን ሆነው ግን እያልጠቀሙ ያሉ ሰዎች አሉ፣ እየጠቀሙም ያሉ አሉ። ይኸውልህ በስርዓት ከሰማኝ ሚዛናዊ የሆነ ነገር እኮ ነው የማወራው። ጄኒውን የሆነ ነገር ነው የማወራው። በቃ የጠቀሙን መጥቀማቸውን ይቀጥሉ፣ የክርስቶስን ቤተክርስቲያን መጥቀማቸውን ይቀጥሉ። እያልጠቀሙ ያሉ ሰዎች ወይ የሚጠቅመውን ስራ ይስሩ፣ ወሬ አይቆፍሩ። ኢየሱስ ሲነካ ዝም ብሎ ካልቪን ሲነካ፣ ኢየሱስ ሲነካ፣ ወንጌል ሲነካ ዝም ብለህ ሉተር ሲነካ የምትሯሯጥ እና ብለህ ተደዋውለህ እንትና ይኸውልህ እንትን እኮ ምናምን ነገር ወንጌልና ኢየሱስ ሲነካ ጭጭ ብለው የካልቪንን ጉዳይማ አይሆንልንም ብሎ የሚል ማለት ነው። ኦርቶዶክሳውያን ቤት ቴዎሎጂያን ማለት ቴዎሎጂ ለወንጌል እንቅፋት ሆኖ ያውቃሉ ብለዋሉ። አይ ቴዎሎጂ ለወንጌል እንቅፋት ሆኖ አያውቅም። አይ እዛ ቤት ሁሉ ከፍተው ማለት ነው። እና ይሄዳሉ እነዚሁ የኛዎቹ አንዳንድ ሰሚ ያጡ እዛ ሄዱና አው ምልህ ያው እንግዲህ ምናምን ነገር እየሆኑ አሉ አንዳንዶቹ ደግሞ ቴዎሎጂያን ሆነው ለወንጌል እየጠቀሙ ያሉ፣ ለክርስቶስ ቤተክርስቲያን እየጠቀሙ ያሉ እኮ ነው ብዬ የምለው። አይሰማም እንደ አማርኛ ይሄው ነው መልእክቱ።
እንደ ምሳሌነት ቃሌን ከጠራሁልህ በቂ ነው። ከሚጠቅሙ እየጠቀሙን አይደለም ብዬ የሚሰሩት ስራ ምንም አልታየንም። ቪዲዮአቸውንም አልሰማንም። እዚህ ሶሻል ሚዲያ ላይ ከመጡ ጊዜ ጀምሮ የሚጠቅም ስራ የሰሩ አይደሉም ብዬ የሚጠቅሙ የሰሩትን እንደ ዋቢነት ቃሌን ካነሳው ምንም እየሰሩ አይደሉም ብዬ የሚል አንድ ሰው ባነሳ ደግሞ ነው የምትሉት። ገና ወር ድረስ ይሄ ቤት ሲዘጋ ቤት የሚከፉ ማለት አሉ ከበስተኋላ ቢሃይንድ ባይ ደግሞ ተደብቀው ማለት ነው። እዚህ አሁን 380 ነው አይደል? በዚህ ሰዓት ላይ የአባቶች አምላክ ምስክር ነው። የአባቶች አምላክ ምስክር ነው። ቴንኪው ጥየው በዚህ ሰዓት ቢሃይንድ ባይ ስንት ሺህ ሰው እንደሚያይ ልነግር አልችልም። ተደብቆ ነው የሚቆመው። ያ ኤርሚያስ መናገር ጀመረ እንዴ ብሎ አዎ። እና ተደብቀው ነው የሚሰሙት። ገብተው ከሰሙ እነንተና ሊያዋቸው ነው ይላል። አንዳንዶቹንም ታች እያየናቸው ነበር። ተደብቆ ግን ይሰማል። አለመስማት አትችልም። ደርዝ ያለው ነገር ነው ማወራው። ከድካሜና ከስንፍና ይበቃል። ጽድቅ ያለው ነገር ነው ማወራው። ቴዎሎጂ አይጠቅምም አላልኩም። ትምህርቱ ይጠቅማል። ቴዎሎጂያን ግን የተባሉቱ አንዳንዶቹ እየጠቀሙን አይደለም፣ አንዳንዶቹ እየጠቀሙን ነው። ይኸው የኦርቶዶክሱን ዲያቆን እኮ ከቃሌ ጋር ሆነው ሙስሊሞችን በትምህርተ ስላሴ ላይ ሆነው የሰሩትን ስራ እኮ ይኸው ዲና ያላደርገውም በታጨቀ እውቀት መፈናፈና በሚያሳጣ ማለት ነው። ያ የኦርቶዶክሱም ልጅ ምን አይነት ትክታግ የሆነ ልጅ ነው በመድኃኔዓለም። የእኛም ቃሌን ይኸው እንዲህ አይነት ትክታጎች አሉ። እነኛ አይነት ቴዎሎጂያን ይሰንብቱ ነው እያልን ያለ ነው። ሌሎቹ ይሙቱ እኮ አላልኩም። በቃ ለወንጌል እንቅፋት አትሁኑ። መማርህን የእውቀት ልቀትህን ለማሳየት እኔም ከማናንሽ አይነት ነገር እሱም ብራዘር እሱን ከሆነ እዛው ቤት ለቤት እናወራለን፣ በውስጥ እናወራለን። አስቼ ቴዎሎጂ ቢማር እኔ ቴዎሎጂ ቢማር የእሱ አተያይና የኔ አተያይ አንድ ባይሆን እኔና አስቼ ቤት ከፍተን ይኸውልህ የምልህ አስቼ የምልህ እኔ አስተሳሰብና እንትና ምናምን ነገር እይታ አለ። እይታውን መነጋገር ካለብን በጓሮ ዙም ከፍተህ እዛ እንገናኝ። አስቼ መቀጣቀጥ ካለብን እዛ እንቀጣቀጣለን። ኦርቶዶክሳውያን አይታችኋል። ሲቀጣቀጡ ሄደው የሚቀጣቀጡት ሶራምባ ሆቴል ነው። አንተ ሰላም የሆነ መስሎ ማለት ነው። ቤቱ ያደግኩበት ቤት ነው። በጣም አይ እንግዲህ ምልህ በመናፍቃኑ ፊት እኮ እንደዚህ ብለን በማለታችን በባለፈው በክርስቶስ ባህሪ ጉዳይ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ አለው የለውም? አለው ብያለሁ፣ የለውም ብያለሁ። እነዚህ በኩሉ እነ አክሊለ እነ መጋቢ ብሎ አይመራ አሸብር እነ ታላቁ ነው ታናሹ የምትሉት ማለት ነው ሆነው ታላቁ የተባሉት እኛ ማነቸው ጭንብል ለብሰው የመጡት ናቸው አይደል? እኔ ሊያስፈራሩኝ አባባ ጎድዬ የሚባል በልጅነቴ የሰማሁት ነበረ። ቀድሜ አያቴ ሲነግረኝ የነበረው አባባ ጎድዬ መጡልህ ይባላል። እና እሱ አይደል ታላቁ ነው ታናሹ የምትሉት? እንደዛ ታላቁ ጅብሪል ነው ነው። ይሄ ሳውዲ አረቢያው ነው ጅብሪል የተባለው በሂራ ዋሻ ነቢያቸውን እንትና ላይ የተባለው እሱ ነው ጅብሪል። ኤኒዌይ እሺ፣ እነሱ የተቀጣቀጡበትን ጉዳይ በነገረ ክርስቶስ ጉዳይ እዚህ ሶሻል ሚዲያ ላይ አይደል? አንተ ስርዓት ያዝ፣ አፍክን ያዝ፣ ዝም በል አክሊለ፣ ዝም በል አንተ ራስህ ነግሬዎታለሁ። እርሶ ሰውዬ ይቆጠቡ ይጠንቀቁ እያሉ ያሉበትን ተፋጭተው ከዛስ ሲመጡ ምን ይላሉ? እኛ ጋር በዚች ቅድስት ተዋህዶ ንጽሕት ኩላዊት ርትዕት ጥላ እና ክንፎቿ ስር እንደ ዶሮ እንቁላሏን እንደምታቀፍ የታቀፉ ሰዎች ምናምን ነገር ብሎ ይላል። ለእኔ ነው የምትነግረኝ ወዳጄ አክሊለ? ለእኔ ነው የምትነግረኝ መጋቢ ብሉኝ? ስለ ኦርቶዶክስ እኮ ለእኛ ነው የምትነግሩን አይደል? እኛ እንደ እንቁላል ሆነን እሷ አቅፍ እንድታረገን ስታቅፈን እኮ በገድላትና በድርሳናት አፍና በክንፎቿ ውስጥ አፍና አንድ ፊት ሆኖ በሚጥሚጣ መታጠን ይሻላል።
አፍና ዘግታ ጥያቄ ስንጠይቅ ስላሴ ግለጡልህ እያሉ ታፈን እኮ ወዳጄ። መድኃኔዓለም ነው የፈታኝ እንጂ ንጽሐዊት ኩላዊት ቅድስት ርትዕት ምናምን ነገር ይላል እና ቅድስትነቷን ተመዘን ብለህ ስትል የለም የቆምከው በምንድን ላይ ብለህ ስትለው የተሰነደ እንኳን የነገረ ድነት ማስተማሪያ መጽሐፍ የላትም እኮ ኦርቶዶክስ። የተሰነደ እኛ የተሰነደ ትምህርት ማስተማሪያ የላትም። ጥምቀታችሁ አምስቱ አዕማደ ምስጢር ውስጥ ያለው ጥምቀትና ከሰባቱ ምስጢራት ቤተክርስቲያን ውስጥ ካለው ጥምቀት ሁለቱ ጥምቀት አንድ አይነት ነው፣ ሁለት አይነት ነው ብለህ ባይታይቃችሁ። እቺም ቤተክርስቲያን ግን ልታፈርሷት ቀለም በጥብጣ ብራና ዳምጣ ሀገር የሰራች ቤተክርስቲያን ብሎ ነው የሚል የምን ወዴት የተጠየቀው ሰባቱ ምስጢራት ቤተክርስቲያን ላይ የተጠቀሰው ጥምቀትና በአምስቱ አዕማደ ምስጢር ውስጥ የተካተተው ጥምቀት ሁለቱ ተመሳሳይ ነው ወይስ ይለያያል? ከተመሳሰለ እንዴት? በቁመት በወርድ በስፋት ከተለያየስ በምን? በዘር በቋንቋ በቀለም ትጠየቃለህ ስልህ ሁለት ጥምቀቶችን አስቀምጠህ ተጠይቅ ተብሎ ሲባል አልመልስም። እሺ ድናችኋል? ቴዎሎጂያዊው አኬ ድናል? ወንድማችን ዲያቆን ሰለሞን የጠየቀው ድናል? አንተ ድናል እንዲህ ያለው ለምንድነው ፐርሰናል ግን የምታደርገው ጉዳዩን? ቴዎሎጂው ላይ እናውራ ብሎ የሚል ያልዳነበትን ቴዎሎጂ ሊያወራን የሚመጣ ማለት ነው። ሂዱ በእነሱ ጋር ቴዎሎጂያን የተባሉት በሙሉ እዛ በናኬ ሰፈር ያሉት ወንጌል ሲሰብኩ አይተህ ታውቃለህ? የለም አግናጢዮስ ነው። ሰኞም ማክሰኞም ሮብም ሐሙስም ነጠላ ዜማ ምንድን ነው? አግናጢዮስ ነጠላ ዜማ እኮ አልኩ። ደመቅ አድርገው ኢየሱስን ይሰብኩታል። የተሰቀለውን የአብ ልጅ ኢየሱስ የለም። ለሁሉም ስብከት አልተሰጠ ሊሆን ይችላል። ኦኬ ችግር የለውም። ኦኬ እና ቴዎሎጂያን አይጠቅሙም። ማነው ቴዎሎጂው አይጠቅምም አላልኩም። የማይጠቅሙ ቴዎሎጂያን ግን አሉ እዚህ ሶሻል ሚዲያ ላይ ከኦርቶዶክሱም ከኛም ከጴንጤዎቹ ማለት ጥቅማቸው አልታይ ብሎ ስላለን እንጂ የግል ጥላቻ ስላለኝ አይደለም። እንዴት አልታይ ያለ ኤርሚያስ? የሰሩትን ነገር አላየውም። ለአንተ ማሳየት ነበረባቸው ወይ? አይ ሁሉን ለእኔ ማሳየት አልነበረባቸውም። ግን ሶሻል ሚዲያ ላይ ከመጡ ቪዲዮቸው ሪከርድ ተደርጎ ስንሰማ እርስ በርስ እንሰማማለን አይደል? የኔን እንደሚሰሙ እኔም የነሱን እሰማለሁ። እና በቃ አንዳንድ ቴዎሎጂያን ወደ ተራድኦ ድርጅት ስራ ፈልጉ። አንዳንድ ቴዎሎጂያን ወገኖቼ፣ የኛ የወንጌል አማኞች ወንድሞች እዚህ ቲክቶክ ላይ ጌታ በሰጣችሁ ነገር በደንብ ትጉ፣ ስሩ። እየጠቀማችሁን ነው በዓለም ዙሪያ ያላሉት ማለት ነው። አንዳንድ የቴዎሎጂያን በእኔ አያት ንግግር የአርጋጅ አናጓጅ የጋጋሪ ቆስቋሽ የምትባሉ ከቴዎሎጂያን ጋር የዋለ ሰው ቴዎሎጂያዊ የሚሆን የሚመስላችሁ ማለት ነው። በተለይ እህቶች በርቱ። ነጠላችሁን አዘቅዝቃችሁ ከቴዎሎጂያን ጋር ስለተሰለፍሽ ቴዎሎጂያዊ የሆንሽ ይመስል በብዙ እንስቶች መካከል እንደሚራመድ አውራ ዶሮ ብሎ እንዳለ ሰለሞን በድርሳኑ እንደዛ ጨርስ ያልወድም አይነት እያላችሁ የምትሉ ይበርቱ። እማሆይ ሌላ ምን እንላለን? እንወደውታለን። እድሜያቸው ሲታይ ልጆች ናቸው። ስራቸው ግን ያሮጊት ነው። ለምንድን ያሮጊት ብያለ ነገር ያሰካካሉ። እሺ ብለው እንደሚሉት እናቱ ይሰፈረ ደግሞ ዛሬ ምን አለ ያ ሰውዬ ያፈልፈልቱ ያገልጡ እያሉ እንደሚሉት ማለት ነው። እነኚህም አሁን ልክ ታያለህ። አሁን ይሄ ቤት ሲዘጋ ወይ ነገ ጠዋት ወይ ዛሬ ምሽት አይተኙም፣ ይከፍታሉ 2 እና 3 ቦታ ላይ። ግን የኤርሚያስ ንግግር ትክክል ነበር። እንደዛ በኦርቶዶክሳውያን ወገኖቻችን ላይ የተናገረው ግን አሁን እንደዚህ አግባብ ነው ይላል። አዎ አግባብ ነው እህትዬ፣ በእውነት አግባብ ነው። እኔ መድኃኔዓለም ባሪያ ካልተናገርኩ ማንም እናገረው። እና ጨርስ አልወድም ነው
ግን በቃ በእውነት እንደው እዚህ በምርጫ ሆኖ እንደዚህ እንደ ጠቅላይ ሚኒስትር ማለት ነው። ጠቅላይ ሚኒስትሩ ሚኒስትሮችን ይመርጣሉ አይደል? ኦኬ። እንደዛ ሆኖ ምርጫ ቢደረግ እነማን ሰሌክት ታደርጋለህ ብለህ ብትለኝ ዘር፣ ቋንቋ፣ ቀለም አንዳቸውንም ደግሞ ከጥቂቶቹ በስተቀር አልደዋወልም። ዘር፣ ቋንቋ፣ ቀለም ብዬሳሌ በጽድቅ ይሄኛው ቴዎሎጂያዊ ወንድም ይቀመጥ አስችዬ፣ ይሄኛውም አብሮ ይቀመጥ እዚህ ሶሻል ሚዲያ ላይ ግድ የለም ከነ ድካሙም ጭምር ያስፈልገናል። ይሄ ሰው ድካሙን ገስጸን መክረን እናስተካክለዋለን። ይሄኛውም ይቀመጥ፣ እችኛይቱ ትቀመጥ ግን ብዬ ምላት ምንም የለችም። ከእህቶች አንተ ድሮም እህቶችን ስለምጠላ ነው። የፈለጋችሁትን በሉ፣ ስለሌላችሁን ወሬ ስታመላልሱ ነው የምናየው ከጥቂቶቹ በስተቀር። ይሄኛውም ይቀመጥ ይቆይ። ይሄኛው ተብለው የሚባሉ ወንድሞች በጣም ብዙ አሉ፣ ስራ እየሰሩ ያሉ። እናንተም ደግሞ ወንጌል የሚሰብኩ ብላችሁ ያላችኋቸው ካሉ ይቀመጡ። ይሄኛው ይቀመጥ፣ ይሄኛው ይቀመጥ። ኤርሚያስ የሚባለውን ሰውዬ ግን ዲአክቲቬት አድርጎ እንዲወጣ ንገሩልን ብላችሁ ብትሉ መብታችሁ ነው፣ ትችላላችሁ። ደስ የሚለው ግን እንዳትመርጡንም እንዳንመርጣችሁም አልመረጣችሁንም አልመረጥናችሁም። ባልመረጥናችሁ ደግሞ በራሳችሁ ሀሳብ በራሴ ሀሳብ አልከለከልም። ይሄኛው ወንድም የወንጌል ልብ አለው። ትጋቱ ልፋቱ ለወንጌል ነው። ይሄኛው ቴዎሎጂያዊ ወንድም ሲሰራ እያየን ነው። የሚያጠፋው ቢበዛም ወይ የሚያለማውም ደግሞ ይሄን አላለውና ይበል የሚያሳይ ነው። በዚህ ላይ መምከር ማስተካከል አለብን ብለን የምንላቸው ወንድሞቼ እናቶቼ፣ የእግዚአብሔር ልጅ ገናናው ኢየሱስ ምስክር ነው። እዚህ በጣም ብዙ የሚጠቅሙ ቴዎሎጂያን ወገኖች አሉ፣ የኛ የወንጌላውያን አማኞች። እዚህ ቲክታክ ላይ ግን የመጡት በሙሉ ቴዎሎጂያን የሚጠቅሙ ናቸው ወይ አላልኩም፣ አልልምም። የማይጠቅሙ በጣም ብዙዎች አሉ። ማለት የማይጠቅሙ ማለት ምን ማለት ነው? ለእግዚአብሔር መንግስት አያስፈልጉም፣ ድነት አላስፈልጋቸውም እያልኩ አይደለም። ልብ በሉ። ጥቅማቸው አልታየንም፣ ሲሰሩ ስላላየን ማለት ነው። ሲሰሩ ስላላየን፣ የጻፉትን አላነበብን፣ የተናገሩትን አልሰማን። የሰማኑን ስንሰማ ምንም ነገር ሲሆን ነው የሚመጡት፣ በቅ ይላሉ። አንዳንድ ሰዎች ከዋሏቸው ሰዎች ጋር ውለው እርምጃቸው እንዲገታ ሆነ። ወይኔ ወይኔ ብዬ የምለው ይኸው ጌታ ኢየሱስ ምክር ወይኔ ላለው እነዛን ወንድሞች ወይኔ ብዬ ግን አልቀርም። አንድ ቀን በምንገናኝበት እንገናኛለን እና እነግራቸዋለሁ። ምንም ልደብቃችሁም አልችል ማለት ነው። አኑ ወንድማችንን ዳዊት ሉትራን ያለውን እውቀት አይታችሁታል አይደል ወንድሞች እናቶች? ምንም ልደብቅ እንትን ሸንጋይ አልሆንም። ምንም ልደብቅ አልችልም። ምንም ልደብቀው አልችልም። ለምን ስሙን ታነሳዋለህ ብለህ ካልክ እሱ የፈለገ እንኳን ወንድሞች አይደሉ እንኳን ብሎ ቢለን ያንን ያለበት መንገድ በምን ያህል ስሜታዊ አድርገው ቆስቁሰው መንፈሱን አግለውት አስቆጥተውት መጥቶ የማይገባ ቃል በራሱ ወንድሞች ላይ በወንጌላውያን ላይ በፔንቴኮስታል ላይ የማይገባን ቃል እንዲናገር አደረጉት። አይታችሁታል። ባለፈው እኔ እንደዛን ቀን ሰምቼው አላውቅም፣ ቪዲዮ ማለት ነው። በነጥብ እኮ ነው ያስቀመጠው። ዲናይ ልታደርገው የማትችለው ማለት ነው። ብፁዕነታቸው ብፁዕ አቡነ ማትያስ ቢኖሩ ልጄ መድኃኔዓለም ይባርክ ነው ብለው የሚሉት እንጂ የተናገርከው ስህተት ነው አይሉም። ከነማ ጋር ዋለ? እነማን ናቸው ዳዊት ሉትራንን እንደዚህ እንዲሆን ያደረጉት? አላቅም እያለለን አውቃለሁ። ስራ የፈቱ ሴቶች እና ኖ ዝም በል። አሁን ዳዊት ሉተራንን ብሰድበው
ልክ ሂድበት ነው የምትለው። ዝም በል ስለሱ መልካምነት ስናገር ተው ኤርሚ ይላል። ዝም በል እሺ። ድጋሚ እንዳትጽፍችን ኮሜንት ብሎክ አድርጌ ነው ማስወጣ። አሁን ብሰድበው ሂድበት አንበሳው ኤርሚ ልትል አልሄድበትም። መሄድበት የሄድኩበት ብዬ ያልኩት ትክክል ያልሆነው ነገር ተናግሬያለሁ። ግን የሚጠቅም ሰው ወንድሞች እናቶች፣ የሚጠቅመውን ሰው እንዳይጠቅም አድርገው አዋዋላችሁን አስተካክሉ። የምትጠጓቸውን ሰዎች ወቁ። በመጀመሪያ አላችሁ አንዳንድ ቴዎሎጂያንም ገና እያሟሟቃችሁ ያላችሁ ለመምጣት ወደ ሶሻል ሚዲያው ኑ፣ እኛ ብቻ ነን አላልንም። ኑ ትጠቅሙናላችሁ፣ ኑ ታገለግላላችሁ። ወንድሞቼ እናቶቼ ቀኛችንን እንሰጣችኋለን። ኢየሱስ ስትሉ፣ ወንጌል ስትሉ፣ ቤተክርስቲያን ብላችሁ ስትሉ፣ ጽድቅን ስትሰብኩ፣ እውነትን ስትሰብኩ ወይኔ ነው ያልኩት በእውነት ስሰማ ማለት ነው። ይህንን አይነት እውቀት ይዞ ወይኔ ለምን ወይኔ ያልክ ብለህ ካልከኝ የቀረባቸው ሰዎች ንግግር ደግሞ አንዴ አይውጣ። ከወጣ በኋላ በቃ አገልግሎቱን የሚያጨልም በሌሎች ልብ ላይ ልባችንን እንድንከፍትለት ሳይሆን ልባችንን እንድንዘጋ የሚያደርግ ንግግር እንዲናገር አደረጉት። ከዚህ የተነሳ ያሳዝነኛል በእውነት አልደብቃችሁም። ኢዮስያስ ደውሎልኝ ሲያወራኝ በውስጥ ሰሞን እየጠራው ነው የማወራው። እኔ ጋር እንዴት የተሸፋፈነ ነገር የለም። በዚህ ጉዳይ ላይ ሲያወራልኝ ሲያወራኝ እሱ ላይ ጮኬበታለሁ። ይሄ የነገርኳችሁ ነገር ነው እና እንዴት ያሳዝናል። የሚጠቅሙ ሰዎች የሚጠቅሟቸውን ወንድሞቻቸውን እንዳይጠቅሟቸው አድርገው በስሜትም ይሁን በችኮላ እንዲናገሩ አድርገው የስንቱን ልብ አሳዘኑት። እኔም እንደዚህ አሳዝኜ ሊሆን ይችላል። ባሳዘንኩበት ላይ ይቅርታናም ጠይቀው ነኝ ወዳጄ። የድብብቆሽ ያዕቆብ ጨዋታ ኑሮ የለም። ረዘመብህ አይደል? ገና ከዚህ በኋላ 2 ሰዓት አወራለሁ። አንተን ግን በጌታ ሰላም እቱ በሰላም ብያለሁ። በድሮ ቋንቋዬ ያው የለህም ማለት በብሎክ ወጣል ማለት ነው። ረዘመብህ አይደል? ተኛ። አሁን ስድብ ቢሆን ረዘም አትልም፣ ቁጭ ነው የምትለው። እስቲ ማነሽ ሻይ አቀብይ ብለህ ማለት ነው። አስረዝሟለሁ። ከዚህ በኋላ ቤቱን እንዳዘጋው ቤኪ 2 ሰዓት አወራለሁ። 30 ደቂቃ በዚህ ሀሳብ ላይ ቀጥላለሁ። 1 ሰዓት ተኩል እሰብካለሁ። በር ዝጉም፣ ማንም ሰው እንዳይወጣ። ረዘመ ይላል። አየህ፣ ስለ ወንድሞች መልካምነት ስንናገር ረዘመ። ስድብስ ቢሆን ሂድበት ኤርሚ ሊል ማለት ነው። ቴዎሎጂያን ወንድሞች፣ የወንጌላውያን አማኞች እባካችሁ ከነማ ጋር እንደምትሉ ወቁ። ኢቭን ቴዎሎጂያን ከቴዎሎጂያን ጋር ራሱ በውስጥ ትደዋወላላችሁ። የምትደዋወላላችሁ አየለ ቦጋለ ተሰማ በላቸው ብያለለም፣ ግን ትደዋወላላችሁ። ተደዋወሉ። ታዲያ ወንድም ለወንድም ላይ ይደዋወሉ ነው። ተደዋወሉ። የምትደውሉትንና የምትደዋወሉትን ሁሉ እኔ ኤርሚያስ ልወቅ አላልኩም። ተደዋወሉ። ግን ልብ በሉ፣ ወዳጅ መስሎ መጥቶ የሚነግር ሁሉ ወዳጅ አይደለም። የሚጠቅመው ነገርህን እንዳጠቅም ትውልዱ እንዳጠቅም ለማድረግ በትውልዱ ልብ ውስጥ በር እንዲዘጋብህ ለማድረግ እንቅፋት የሚያኖርብህ የአገልጋይ ጠላቱ አንደኛ ሰይጣን ነው፣ ሁለተኛ ራሱ አገልጋዩ ነው። በነጥብ ያዝልኝ። እንግዲህ ደካማ እውቀቴን ከናከው ይቅርታ አድርግልኝ። የአገልጋይ ጠላቱ አንደኛ ሰይጣን ነው፣ ሁለተኛ ራሱ ሰውየው አገልጋዩ ነው። ራሱ አገልጋይ ነኝ ብሎ ያለው ግለሰቡ ነው። በሶስተኛ ደረጃ አገልጋዮች ናቸው። ቀስ ብለው ነው የሚያወራ። አስችዬ
ሆዴ እኔ እኮ ሳስብልህ ምናምን ነገር ብሎ ይላል። ከቅልብ አይደለም ግን ይሄን የሚያወራው። እንዲህ አይነት ክፋት ልብ ወንድሞች እናቶቼ፣ በቅልብ ከሆነ ያስቦለት ከሆነ በቃ ያስብለት። እውነት ነው፣ ወንድም ለወንድም ይተሳሰባል። እና ወንድሞቼ ማናችሁም በተለይ ጌታ ለማገልገል የምትመጡ ሰዎች የሚመጡ ሰዎች የሚቀርቧችሁ ሰዎች ምን አይነት ሀሳብ አላቸው? ከወገኖች ጋር የሚያጣሏችሁ የሚያጋጯችሁ ናቸው ወይስ የሚያቀራርቧችሁ? ይህንን እወቁ ወንድሞች እና እህቶች። ዛሬ በግልጽ ልናገር፣ ወንድሜ ዳዊት ሉትራን እኔ በግል በደልከኝ ብለህ ላልከው ነገር ይቅርታ ለመጠየቅ ላስብበት ልጸልይበት ብዬ አልልም። ለመጠየቅ ሬዲ ነኝ። አንተ ግን የክርስቶስን ቤተክርስቲያን አሳዝነህናል። አንተም እንደተረዳህ የሆነ ቪዲዮ ሰምቻለሁኝ ትክክል አይደለሁም ብሎ የሚል ያንን ግን እንደዛ እንድትናገር ያደረጉ ግን አጠገብ ያሉ ትክክል ያልሆኑ ሰዎች ናቸው እንደዛ ያደረጉ። እንደነኛ አይነት ግልቦች ሰዎች አምጥተው በመልክ አይቼ የማላቀውን በእውቀትህ ገና አይቼ የማላቀውን ወንድም የምጠቅመውን ወንድም እንዳጠቅም አድርገው በሺዎችና በሚሊዮኖች የሚቆጠሩ ወንጌላውያን ወንድሞችን እንድታስቀይም አደረጉ። ውጣና ኦፊሻሊ ይቅርታ ጠይቅ። የፔንቴኮስታሉና አማኞች እኛም ኦፊሻሊ ወጥተን ይቅርታ እንጠይቃለን። ገንዘብ አደርግሃለሁ፣ ገንዘብ አድርግ። ወንድሜ ዳዊት ሉትራን ይህንን እምቅ እውቀት ይዘህ ይህንን እጅ ባፋችን ምንጭንበትን ጌታን ስላንተ ምናመሰግንበትን እውቀት ይዘህ ይህንን እውቀትን ቴስት ሳናረግ ሳንቀምሰው ብጥብጥ የሚያደርጉ በጥባጭ ሴትና ወንድን ተጠግተህ ስንቱን አበላሸው። የስንቱ ልብ አዘነ፣ የስንቱ ልብ ደማ። አንዱ የሚያሳዝነኝ እሱ ነው። የሚያሳዝነኝ ማለት በቃ ስንት ስራ ሊሰራ የሚችል ሰው ማለት ነው። ሩጫውን አበላሹበት ወንድሜን። ያው የአባቶች አምላክ ምስክር ነው። ከልብ ቅንነት ነው የማወራው። ወንድሜን ማለት ነው አበላሹበት። እነኚህ ግልብ የሆኑ በዙሪያው የነበሩ ግልብ ማለት የእሱን ያህል እውቀት አይደለም፣ ግማሽ እውቀት የሌላቸው ሰዎች፣ ግልብ የሆኑ ሴቶች፣ ግልብ የሆኑ ወንዶች፣ ለምን ዓላማ እንደወጡ የማያውቁ ወንዶችና ሴቶች የመካነ ኢየሱስ ቤተክርስቲያንን ከኛ ለመነጠል የተሄደበት ርቀት አይደለችም ብለህ ትለኛለህ። እንደ መካነ ኢየሱስ የእናንተ አይደለችም የእኛ ነው ትለኛለህ። እንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ የተማርኩባቸውን ወራቶችና ዓመታት፣ ሳምንታት አልጸጸትባቸውም። እነ መርድ እጃቸውን እየጫኑ እነ ወንጌላዊ ግርማ ዘሪሁን እጃቸውን እየጫኑ የጸለዩልኝ አልጸጸትበትም። እነ ወንጌላዊ ደሉ ጸጋዬ እጃቸውን እየጫኑ የጸለዩልኝ አልጸጸትበትም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንዲህ አይነት ወንድሞቼ፣ እንዲህ አይነት ጥፋት ጠፋ ማለት ነው። ቀን አለ፣ ግን ቀን አለ። አበላሹት። አልደብቅም ስሜቴን፣ ያሳዝነኛል። ዳዊት ሉተራን በጣም ነው የሚያሳዝነኛል አልኩ። እንደዚህ በእውቀት የታጨቁ ሰዎች እነሱ ቢያገለግሉ እኛም በተሰጠን ጥበብና ጸጋ ብናገለግል ተከባብረን አንድ ሰው ፊታችን አይቀርብም ነበር። አንድ ሰው አማን ሻሎ ስለ እውቀት አማን ሻሎ ምን ማን ነው የሚያማው? እዚህ እውነት ለመናገር ማለት ነው። እህትየው ቅድም እንዳለችው አልዋሻችሁም። በውስጥ ያወራሁትን አደባባይ ያወራለሁ፣ አደባባይ ያወራሁትን በውስጥ ማወራው። ድብብቅ የሚባል ነገር የለም። የጽድቁ ፀሐይ ኢየሱስ ወጥቶልናል። ምንም አልሸነግልም። አማን ሻሎ ስለ እውቀት ማን እንደዚህ ብሎ ይለዋል? በጣም አንባቢ ነው፣ በጣም የተማረ፣ በጣም ራተር የሆነ ልጅ ነው። ማን ያበላሸበት? አብረው የተሰለፋቸው መርዘኞች የሆኑ ሰዎች አሉ።
እናንተ ጎሽ እንድትሉ ብዬ አይደለም። ውስጤ ያለውን መንፈስ ነው እኔ ሰምቼ የማደርገው። ያሳዝነኛል። ምንም ለመጎዝጎዝ ብዬ አይደለም። ምንም ተጎዝጎዝ ምናምን ነገር እንዲህ የሚባል ነገር የለም። ብራዘር ጽድቁን ጽድቅ ነው ብዬ የምልህ፣ እውነቱን እውነት ነው ብዬ የምልህ፣ ጥፋት ሲኖር ጥፋቱ ጥፋት ነው ብዬ የምልህ። አንተም እንደዛ በለኝ። የእውነቱ ቴዎሎጂውን ፓርት ወይ አማንሻሉ ወይ ቃሌ ወይ ዳዊት ሉትራን ቴዎሎጂውን ፓርት አንዳቸው ብቻ ይዘው በዚህ በገድላት ድርሳናቱ ጉዳይ ወይኔን ወይ ሜሎስን ይዘው ሌሎቻችን በሙሉ ሆሊዴ ነው መውጣት ያለብን። በሙሉ እታች ኮፒሊንግ ሼር ታብ እያደረግን ብናደርግ በቂ ነው አልኩ። ብራዘር በቂ ነው አልኩ። አንድ ኦርቶዶክሳዊ ፊት ለፊታችን አይቆምም። አንድ ሙስሊም ፊት ለፊታችን አይቆምም። አንድ ሙስሊም እኮ አልኩ ዳዊት ሉትራን ቴዎሎጂውን ይዞ በገድላት ድርሳናት እኔ ይዤ አንድ ኦርቶዶክሳዊ ፊት ለፊታችን ቆሞ እኛ ያመኑን ትምህርተ ሥላሴን፣ እኛ ያመኑን ነገረ ክርስቶስን፣ እኛ ያመኑን ጌታን ጴንጤ ብሎ አፉን እንደዚህም ብሎ ሊያላቅቅ ይችላል እንጂ በእውቀት ግን የአባቶቼ አምላክ ምስክር ይሁን አልኩ ፊት ለፊታችን አይቆሙም ነበር፣ አይቆሙም ነበር። አማን ሻሎምን ይዤ ምድር አንቀጥቅጥ ነበር የምንሰራው። ቴዎሎጂውን ፓርት እሱ ይዞት ማለት ነው። እኔም ማላቀውን እሱ ያውቃል ወንድሜ። ለእሱ ለቅቄለት በባለፈው እንዳደረጉት ማለት ነው። ቃሌና ኦርቶዶክሱ ዲያቆን ሙስሊሞቹ ላይ እንዳደረጉት አትቆሙም ነበር እኮ አልኩ ፊት ለፊታችን። ይሄ ሰኔ ጎልጎታ አንብቦ የሚመጣ ትውልድ ፊታችን አይቆሙም ነበር እኮ ነው ብዬ የምልህ። የኦርቶዶክሱን አቅጣጫ ያለውን በሙሉ ለእኔ ትቶት ቴዎሎጂ ዓለም ላይ ያለውን አማን ሻሎም በግራና በቀኝ ብንወጥር መውጫ መግቢያ ነው የምናሳጣህ። እንደ ዮናታንና ማን ነው እንደ ጋሻ ጃግሬው ማለት ነው የፍልስጤምን ጭፍራ እንደመታ እኛ ወንድሞቻችን ኦርቶዶክሳውያን አንመታቸውም። እውቀታቸውን ግን ዱቄት ነበር የምናደርግልህ አልኩ። ዱቄት ነበር የምናደርግልህ። ግን ምን ያደርጋል ከወንድሜ ከአማን ሻሎም ጋር አጣላችሁን። ራሱም በስተቱና ትክክል ባልሆነ አረማመዱ አበላሸ። እኛን ሰደበን። ፔንቴኮስታሉን በምጸልይበት ልሳን ላይ አላገደ፣ ተቆጣ፣ አቃለለ። ከነማጋግ ገጥሞ ነገረኞች ከሆኑ ሰዎች ጋር ማለት ነው፣ ዓላማ ከሌላቸው ሰዎች ጋር እስራኤል አንዴ እንደዚህ ብላለች የሚባል ወሬ ሰምቻለሁ። ምን ያህል እውነተኛ እንደሆነ አላውቅም። እኔ ባላገር ልጅ ነኝ፣ የነገርከኝ ነው የምሰማው። ግን የሰማሁትን ሁሉ ጭምር አላምንም። ግን እንዲህ ብላለች አሉ የሚባል ነገር ሰማሁ። ብላለች አላለችም እኔ አላውቅም። ኢትዮጵያ ውስጥ ሊወራ የሰማሁት በእውነት እስራኤል አንዴ በጦርነት የኢትዮጵያውያን እግር ጦር ላይ ጎበዞች ስለሆኑ አድዋ ጣሊያንን ስላሸነፉ እነሱን ስጡኝና እኔ በአየር እነሱ በምድር ሆነው ማንም የሚገጥመን ካለ መግጠም እችላለሁ ብላለች አሉ። ግን የቡና ወሬ እንደሆነ ነው እኔ የምገምተው። ግን ብላ ከሆነ እሰየው፣ አላለችም ከሆነ በቃ ተው፣ የቡና ወሬ ነው። ግን ወንድሞቼ እህቶቼ እንደዚህ ይላለሁኝ። ቴዎሎጂውን በተመለከተ የቴዎሎጂን ዓለምን በተመለከተ ዳዊት ሉተራን እንዳለ ይዞት ኦርቶዶክስ በምታነሳቸው በመጽሐፍቶቿ በሙሉ እኔና ዴቫ ፊት ለፊት ጎን ለጎን ቁጭ ብለን በፊታችን የሚቆም ብሉይ መጋቢ አዲስ ካለ በእነዚህ በሚደግሟቸው መጽሐፍቶች የሚያወራ ሰው ካለ ጫጫታ የለም። በተረጋጋ መንፈስ ማለት ነው፣ በሰከነ ነገር ቡናቸውን ይዘው ፈንዲሻቸውን ይዘው ቀጥታ ስርጭት ማለት ነው እንገጥማለን። እነሱ ወይ እየጨመቁ እያሰጡ ዴቪን በእውቀት ጨምቀው ለሚያቀብሉት ያቀብሉ ከሆነ እኔን ደግሞ አጣጥበው የሚያሰጡኝም ከሆነ እናይ ነበር፣ ዓለም ያይ ነበር። ወይ ደግሞ እኔ መታ አድርጌ ለዴቫ ሰጠዋለሁ። ዴቫ በደንብ አድርጎ ጨምቆ አድርጎ አስጥቶ ማን እንደሆነ ይታይ ነበር።
ያንን የዴቪድ ቪዲዮ ባልሰማሁት ነበር ነው እያልኩት። ነገሩ ደግሞ እንኳንም ሰማሁት። ስለሰማሁ ነው እንደዚህ የምናገረው። ባልሰማሁ ኖሮማ በቃ ዝም ብሎ ነገረኛ ነው ብዬል ነበረ። እንዴ 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 ይሄ አፖስቶሊክ ሰክሴሽን እንዴ ዜሮ እኮ ነው የከተተው። ዜሮ ማለት ነው። አንጀቴ ድብን እያለ ነው አቃጥሎኝ፣ ጠረጴዛውን አዙሬ ያለው ይላል። እዚህ እኛ ላይ ስንት ጥፋት እንዲጠፋ አድርጎ የሚጠቅም ወንድም፣ የሚወደድ ወንድም ቀን ይመጣል። እናንተ ነገር የምታቀሳስሩ የምታቀጣጥሉ ሴቶች አዳምን ነድታው ዕፀ በለስ እንዲበላ እንዳደረገችው ወንዶችን እየነዳችሁን የሆነ ነገር እንድንበላ እያደረጋችሁ የሆነ ነገር እንድንበላ ለምታደርጉ ሴቶች የአባቶች አምላክ ምስክር ነው። ገስጬ ወደ ጓዳ ልክሻለሁ። ገስጬ እኛ የመናገር መብት የለም እህቴ። ሴቶች እንደውም መማር ከፈልጋችሁ ከባሎቻችሁ ተማሩ ብሎ የሚለውን ጠቅሼ አልኩሽ። ከነሽንሽን ቀሚስሽ እቤት ተቀመጪ፣ ወንድሞች ፊት ችኩል አትበይ ብዬልሻለሁ። ምንም አታመጡ። የሴቶች መብት ተነካ። ዳውን ኤርሚያስ ብላችሁ ብትሉ ምንም የምታመጡት ነገር የለም። እናንተ ናችሁ ወንድሞች ከወንድሞች እንዳይቀራረብ ነገር የምትቆፍሩ የምትፈለፍሉ ፈልፈልቱ ነገር የምታኖሩ ማለት ነው። ይኸውልህ ዴቫ ዛሬ እንደዚህ ብሎ አለህ አትሉ። መልካሙን ነገር አትናገሩ። አማን እንደዚህ እኮ ብሎ አለህ። ሴቶች ከድሮም ወሬ ይወዳሉ። ሪከርድ አድርጉት። ይሄንን ወሬ መድኃኒዓለም ከኤደን ገነት ነው የጀመረው። እሺ ብለው ከሰው ጋር አይደለም ከእባብ ጋር የሚያወሩ ማለት ነው። ያው ኤርሚ ለሴቶች ያለው ንቀት። እናቴ ሴት ናት። 4 እህቶች አሉኝ። 5 ከእናቴ ጋር ይደመር 2 ሴቶች ልጆች አሉኝ። 7 አንድ ቆንጅዬ ሚስት አለችኛና 8 በ8 ሴቶች ቤተሰብ ውስጥ ሆኜ የሴቶችን መብት ኧረ ደውሉ። የኢትዮጵያ የሴቶች መብት ተደፈረን፣ ተረገጠን፣ ተናቅን ብላችሁ ብትሉም ምንም የምታመጡት ነገር የለም። አይደለም ከሰው ጋር እባብን አናግረው የሚያነጋግሩ ናቸው እህቶቻችን። ነገርን ከስሩ ውሃን ከጥሩ ብለው እንደሚሉ አቦ ወደ ኤደን ገነት ስንሄድ ከእባብ ጋር እሺ፣ እውነትህን ነው። እንደዛ ነው እንዴ ነገሩ? በልቶ ነው ለካ አምላክ የሆነው። አላወኩም ነበር። አይገርምም? እና ብሉት ነው የምትለው። ባሌን ላማክር ልጸልይበትም ያላለች ያቺ እናታችን አሁን እዚህ ወይዘሮ ቦጋለች ብዬ ብል ፎቶዬን ዘቅዝቀው ሊሳደቡ ነው አልልም። ማነች እማሆይ ሔዋን ስርዓቶትን የያዙ ስርዓቶትን የያዙ ነበር መባል የነበረባቸው፣ ግን ማንም የለም። እኔ እንዳልል እዛ ኤደን ገነት ላይ አልነበርኩም። ገና በዛ በማህፀን ውስጥ እንቁላል ውስጥ ነኝ ያለሁት። አንተም አንቺም እኔም። ሆድ ይወዳሉ ወንዶች ተባሉ። በእርግጥ ብዙ እንበላለን እኛ መብል ላይ አንታማም። ግን ሆዳምነት ከጀመረ ማን ነው የመጀመሪያ? በይ ሴቶች እንደኛ ብዙ አይበሉም። ግን መጀመሪያ ግን ተላላፊ የነበረችው ማናት? ሆድና ወሬ የሚወደው ማን ነው? ሴት ወይስ ወንድ? ኤርሚያስ ሌላ ትኩሳት ትጨምራለች። ኤርሚ ይዘንልን በጣም ስንስቅ የምንስል ሰዎች አለን አጠገብ። አሴ ልናገርበት ወሬና ሆድ የሚወደው ማን ነው? ከጥንት መሰረቱ ላይ እንሂድና ኤደን ገነት እንነጋገር። ከእባብ የሰማች ሴት ናት። አይወድቁ አወዳደቅ። ይኸው ነዳጁ ጣሪያው ከፍ አለብን፣ ምግቡ ተወደደ፣ ሳንዱቹ ሰማይ ነካ ዋጋው ብለን እንድንል ያደረግነው። እዛው ቁጭ ብለን እንበላ ነበር።
ወይ ነዶ ግልጽ ነው አይደል? የዛሬው መልእክት ይሄው ነው ወንድሞቼ፣ እናቶቼ፣ የልቤን ነው የምናገረው። እናንተን ለማሳቅ ብዬ አይደለም ወንድሙ ከጌታዬ እንዲህ ስለተማርኩ በእውነተኛ ልቦኜ ያጠፋችሁን ጥፋት እንድታስተካክሉ ያጠፋሁትን ጥፋት እንዳስተካክል ለእኔም ለእናንተም ቤት ስራ ሰጥቼ በንግግሬ ያዘናችሁ ወንድሞች በሙሉ ሶሪ፣ በጣም ይቅርታ። ወንድሜ ዳዊት ሉትራን አይ ላቭ ዩ በእውነት ነው ብዬ የምለው ወንድሜ እወድሃለሁ። ደግሞ እግዚአብሔር ያሸከምህን እውቀት ደግሞ ሳየው ደግሞ በጣም ገርሞኛል። ወንድሜ አማን ሻሎም አይ ላቭ ዩ። እግዚአብሔር የሰጠህን የተሸከምከውን እውቀት በአግባብ ብትጠቀምበት፣ ካሜራ ከፍተህ ፊትህን ሳይ ሁሌ እንባዬ ይመጣል። ታሳዝነኛለህ። አልደብቅም ውስጤን። አይ ላቭ ዩ እወዳችኋለሁ። ያጠፋችሁ ጥፋት አለ? አዎ። ዳዊት ሉትራም አማን ሻሎም እኔም ያጠፋው ጥፋት አለ? አዎ። ይኸው ጌታዬ ኢየሱስ ምስክር ነው እኮ አልኩ። በስሜት አይደለም የምናገረው። በተለይ እነዚህ ሁለት ወንድሞች ያላቸውን ነገር ሌሎቹ የላቸውም እያልኩ አይደለም፣ አሉ ከሌሎቹ ጋር እኔ ሰላም ነኝ ብዬ የማስበው አዶ ነው። ሰላም ካልሆኑ አላውቅም። እኔ እስከማውቀው ሰላም ነኝ ብዬ የማስበው። አማን ተከፍቶብኛል፣ እኔንም አስከፍቶኛል። አዎ ምንም ጥርጥር የለውም። ዴቫ አስከፍቶኛል። አዎ እኔም እሱን አስከፍቻለሁ። ምንም ጥርጥር የለውም። የክርስቶስ ልብ አለ ወይ ብለህ ብትለኝ አልዋሽም። በጌታዬ ፊት አልኳችሁ አልዋሽም። አዎ አለኝ። እንዴት እንደምወድ የክርስቶስን ቤተክርስቲያን ጌታዬ ኢየሱስ ያውቃል። አሁን እዚህ አላለቅስም። መኪና ውስጥ እዚህ መኪና ውስጥ አላለቅስም። ኤርሚ ብዙ ዘመናትን ስናለቅስ የነበረው ነገር ነው። እዚህ መኪና ውስጥ አላለቅስም። እኔ በጣም አማን ሻሎም በጣም ያሳዝነኛል። ጌታን በጣም ቪዲዮ ከሳረ ላስቼና ለእህትየው እየነገርኩ ለእህትየው ለሜርሲ እና መስጊድ አረቁረን በውስጥ እያወሩ የነበረ ሁሌ ያልኳችሁ ሁሌ እየተመለሰ ሄዱ ጭምር ጸልይለታለሁ። ሁሌ ሳየው እንባዬ ይመጣል። ለዚህ ጉዳይ ሰው ከሰው ይጣላል፣ ሰው ከሰው ይጋጫል። ይበልጥ እንድንቆራረጥ፣ ይበልጥ እንድንራራቅ፣ ይበልጥ እንድንደማማ ያደረጋችሁ እዚሁ ወንድሞችና እህቶች ብለን የምንላችሁ ጎራ ከፍላችሁ እግዚአብሔር ምሕረት ያርግላችሁ። እናንተ አደረሳችኋቸውም አላደረሳችኋቸውም ቢያስፈልግ የአማን ሻሎም ስልክ አለኝ። እዚህ ብሎክ እንኳን አላደረኩትም፣ አላደረገኝም እስከማውቀው ድረስ። ፈልገዋለሁ፣ ወንድሜን ባጠፋበት ነግረዋለሁ እንዲያስተካክል፣ እኔም እንዳስተካክል፣ ወንድሞችም እንዲያስተካክሉ ማለት ነው። ዴቫ ስልኩ የለኝም፣ ቢያስፈልግ ስልኩን ተቀብዬ እደውለታለሁ። አሳዝኘዋለሁ። አሳዝኖናል፣ ጎርቶናል፣ ጎርተነዋል። ይቅርታ ጠይቀዋለሁ፣ ይቅርታ ይጠይቀናል።
የተላገዳችሁ የሳቃችሁ የኛን እንደዚህ መሆን አይታችሁ እግዚአብሔር የወንድሞቼን ልብ ፈውሶ አንዳችን ለአንዳችን የሚፈውስን ነገር አድርገን የእውነት ጄኒውን የሆነ ነገር አድርገን የመጣን ቀን ቃል ለምድር ለሰማይ አልኳችሁ። ቃል ለምድር ለሰማይ ይዞኝ አይደለም ማድረገው የእውነት የክርስቶስ ልብ ስላለ ነው። ቃል ለምድር ለሰማይ እኔና ዴቭ ሉትራን አማን ሻሎም አንድ ገስት ላይ የተገናኘን ቀንና ባለ ገድላት ድርሳናቶቹም ሆኑ ባለ ሊቃውንቶቹ መጣችሁ የወንጌላውያን አማኞችን ክርስትና እናንተ እኛ ፊት ዲናይ ካደረጋችሁ አገልግሎት የዛን ቀን አቆማለሁ። ወንድሞቼ በሚመለከታቸው ለዴቭ ለቅለታለሁ፣ ለአማን ሻሎም ለቅለታለሁ። በኦርቶዶክስ በሚመለከት ለእኔ ይለቁልኛል። ያኔ የወንጌላውያን አማኞች ሌሎችን ወንድሞች ሳናስገባ ማለት ነው። ማለት ንቀናቸው ሳይሆን ሌሎቹን ሳናስገባ፣ ካስገባንማ ስንቱን አስገብተን የትኛውን ተዋለን? 11ዱ ተጠባባቂ ይቀመጣሉ። 11ዱ እንደዚህ ነው የምንጫወተው። እኛ ሻይ እየጠጣን ለቃሌና ለነ ኤቢ ለነ አስቼ ሻይ እስክንጠጣ ድረስ እናንተ ደግሞ ግቡበት ብለን እንደዚህ ያወራን ቀን ሰማይ ምድሩ ይዞርባል። በነጥብ ነው የምናስቀምጠው። ምንም ጫጫታ የለም፣ ግርግር የለም። ታብ ኮፒ ሊንክ ሼር ታደርጋላችሁ። ኮሜንት ከፈለገ ይከፈታል፣ ካልሆነ ይዘጋል። እናያለን። መካነ ኢየሱስ ቤተክርስቲያን ያንተ አይደለችም ብለህ አልከኝ አይደል? ዴቫን አይደለም ብዬ የምለው ዴቫ ምንም ነገር ሳያቅ ነው መጥቶ እንዳለ ነው። ልክ የውሃ ዋናተኛ መጥቶ ሶቶ እንደሚገባ እንደሚባለው እንዳለ ነው መጥቶ የገባው። ምን እንዳወሩት፣ ምን እንደነገሩት፣ ምን እንዳሉት ባላወቀበት ማለት ነው። ሌሎቹ ናቸው አመጣው። መካነ ኢየሱስ ያንተ አይደለችም አሉ። ዋት እውነት ገለኸኝ እንደዛ ትላለህ? ሙሉ ወንጌል ለመካነ ኢየሱስ አይደለችም። መካነ ኢየሱስ ምኑ ነው ለሙሉ ወንጌል? ሙሉ ወንጌል ምኑ ነው ለመካነ ኢየሱስ ብለህ ልትከፋ አችሉ። የሚያሳዝነኝ ዳዊት ሉትራን ብቻ ነው መካከላቸው። ሌሎቹ መሰሪዎች ናቸው። መሰሪ አልኩ፣ መሰሪ። እሱን ከነሱ ለመነጠል ብዬ አይደለም። እነሱ ምሕረትን እግዚአብሔር ያደርግላቸው። ለነሱ የሚሆን የይቅርታ ልብ የለኝም እያልኩ አይደለም። ግን ያሳዝነኛል። ዳዊት ሉተራን አሳዝኖኛል። አሳዝኘዋለሁ በንግግሬ ማለት ነው። አደባባይ ላይ ነው ይቅርታ የምጠይቀው። ባገኘው እቅፍ አድርጌ ስመዋለሁ። ኢየሱስ ምስክሬ ነው። እንዲህ ነው ከጌታ የተማርኩት። ወንጌል ስለተነካብኝ እንጂ የጮኩት፣ ኢየሱስ ስለተነካ እንጂ የጮኩት፣ የወራት የዓመታት ድካማችንን የወንጌል አገልግሎቱ እንዲጠለሽ እንጂ እንዲህ አይነት እኮ መልክ አልነበረንም። እኛ የወንጌል አማኞች አልነበረንም። እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ብሎ የሚለውን መዝሙር እኔ ብዘምር ዳዊት ሉተራን ይህን አልዘምርም አብረን አንገባም ብሎ አይለኝም። ዳዊት ሉተራን ቢዘምር እኔ ይህን አልዘምርም አብረን አንገባም ብዬ አልለውም። የተቀበልነው አንዱም ጌታ የሁሉ ጌታ ነው። የማዕዘን ራስ የሆነውን የቤተ ክርስቲያን ሙሽራ የሆነውን የእግዚአብሔር ልጅ ኢየሱስ ነው የኛ የማዕዘን ድንጋይ። መካነ ኢየሱስ ከሌላት ምን ቤተክርስቲያን ናት? ሙሉ ወንጌል ኢየሱስ ከሌላት ምን ቤተክርስቲያን ናት? ኢየሱስ ስላለን ነው ድምቀታችን። ዳዊት ሉተራን ኢየሱስ ከሌለው ምን ዳዊት ሉተራን ነው? ኤርሚያስ ኢየሱስ ከሌለው ምን ኤርሚያስ ነው? ጴንጤ ኢየሱስ ከሌለው ምን ጴንጤ ነው? ብራዘር ስላለን እኮ ነው። ኢየሱስ ስላለን
ይህ የእናንተና የጨለማው ጊዜ ስልጣን በጨለማው ስልጣን ጊዜ ነው ብሎ ጌታ ኢየሱስ ክርስቶስ እንደተናገረ ለአንዳንድ ለሰነፎች እንደዚህ ሆኖላቸዋል። ከዚህ በኋላ ግን የአባቶች አምላክ ምስክር ነው፣ የኔ ስም አደባባይ ይዋረድ፣ ወንድሞቼን ገንዘብ ለማድረግ ቴንኪው እህትየው ሜርሲ፣ ቴንኪው እህቴ መሲ፣ ቴንኪው ወንድሜ አስቼ፣ ለመልካም ነገር ለይቅርታ ለሰላም የምትሰሩት ነገር ቴንኪው። እናንተና እናንተ የሆነውን ነገር እግዚአብሔር ይባርክ። ቴንኪው ወንድሜ ፓስተር ታሬ። የኔ ስም ይጥፋ አልኩ። የኔ ስም ይጥፋ እንደፈለገ ያጠልሹት። አማን ሻሎም እና ዴቭ ሉተራንን አገናኙኝ። አሁን ስማችሁን የጠሯችሁ ወገኖች ኦኬ፣ አገናኙኝ። እንኳን ልብስ ለብሻ አይደለም ራቁቴን ቆሜ ይቅርታ ጠይቃቸዋለሁ። ኦኬ፣ ከዛስ ወንድሞቼን ገንዘብ አደርጋለሁ። የአባቶቼ የኤልያስ አምላክ ይፋረደኝ። ይህን ባላደርግ እልህ ይዞኝ አይደለም። እልህ ቢዘኝም የሚጠቅሙ ወንድሞች እንዳይጠቅሙ ሆነው በራሴም አለማስተዋል በራሳቸውም አለማስተዋል ብዙ ነገር እንዲበላሽ ሆኗል። አረዚህ ሶሻል ሚዲያ ላይ ሆኗል አይደል? ከዚህ በኋላ ግን ለሰይጣን እድል አልሰጥም። የነሱ ባላቅም ለሰይጣን እድል አልሰጥም። ይሄን ከመስማት ሌላ ምንም በቃ የሚበልጥ ነገር የለንም። ቀጥል እስቲ። አሺ የጌታ ምስክሬ ነው። አዎ የጌታ ምስክሬ ነው አልኩ። እናደርገዋለን መደረግ ባለበት ጉዳይ ማለት ነው። የሚያስከፍለውን ዋጋ ወንጌል እንዲበላሽ ነው አይደል የተደረገው። እናደርገዋለን። አወራለሁ ወንድሞቼና እህቶቼን ማለት ነው። አወራለሁ ዳግሻል ምዕራፉን በይቅርታ እንዘጋዋለን። ያዳነን ኢየሱስ በቅዱስ አጠራሩ የጠራን ኢየሱስ ይረዳናል። አልተወንም፣ አይተወንም፣ አልጣለንም፣ አይጥለንም። ከወደቅንበት እንነሳለን፣ ከሳትንበት እንመለሳለን። የዛን ቀን ግን ወየውለት ለዲያብሎስ ሰራዊት ማለት ለክፉ የመናፍስት ኃይላት ማለት ነው እንጂ ለሰው አይደለም ያሉት። ወየውለት የሰይጣን መልእክተኛ ሆነው ከኛውም ወገን ሆነው ከሌላም ሆነው ሊያባሉን ሊበጠብጡን ቪዲዮ እየቆረጡ እነሱ በእኛ ቪዲዮ መቆረጥ ዳዊት ሉተራንን እኔ እሱ አማንሻሎም እኔን ዳጊ አማንሻሎም ዳጊን እንደዚህ ያደረጉ ቪዲዮ ቆራጮች ሁሉ የሚቆርጡት ቪዲዮ እስኪያጡ ድረስ የሚያወሩት ወሬ እስኪያጡ ድረስ አማኒን በአካል ባገኘው እግሩ ላይ ወድቄ ይቅርታ ጠይቀዋለሁ። ላይቭ አደባባይ ቀጥታ አደርገዋለሁ አልኩ። አደርገዋለሁ። ወንድሜ ዳዊት ሉተራንን ባገኘው በአካል እግሩ ስር ወድቄ ይቅርታ እጠይቀዋለሁ። አደርገዋለሁ። እኔ ተንቄ እኔ ተዋርጄ የኔ ስም ጠፍቶ አንተ አቋም የለህም ብለህ ተብዬ የፈለኩት ልባል አደርገዋለሁ። አንድ ድል ስጠኝ ብዬ ጠይቀዋለሁ። አልሰጠህም እንኳን ብሎ ቢለኝ ይቅርታ ዴቭ አንድ ድል ስጠኝ አማንሻሎም ብዬ እለዋለሁ። አልሰጠህም እንኳን ብሎ ቢለኝ ይቅርታ ግድ የለም ፕሊዝ ብራዘር አንድ ድል ስጠኝ። ኢየሱስ ብዙ ድል ሰጥቶናል። አንድ ድል ስጠኝ ብዬ እለዋለሁ። እኔም እሰጣቸዋለሁ ድል። አዎ የአባቶች አምላክ ይፋረደኛል እኮ ይሄን ሳላደርግ እኔ ከቀረ ይፋረደኛል እኮ። ለምን ያ ወርቃማ እባብ እግዚአብሔር የዛሬ 1 ዓመት ከ6 ወር ያሳየኝ እሱ ሲመታ እንደዚህ እንደሚፈጠር በሩቅ በቅርብ ያሉ ሁሉ ማለት ነው እንደሚነሱ ያሳየኝን የአምላኬ የኢየሱስ ክርስቶስ መንፈስ የሚናገረኝ ሰው መሆኔን ተላግደውበታል አይደል አንዳንዶች? አዎ ይናገራል። የኛ የጴንጤዎቹ አምላክ ኢየሱስ ክርስቶስ ይናገራል። በህልም በራእይ በቃል በድምጽ ይናገረናል። አዎ አሳይቶ ነበር። ስለዚህ ያ እባብ ወንድሞቼን ነጥሎ አይቀርም። ያ እባብ እኔን ከወንድሞች ወንድሞችን ከወንድሞች ነጥሎ አይቀርም።
ያ እባብ የክርስቶስን ቤተክርስቲያን አይረብሽም፣ እድል አልሰጠው። መምታት እንደጀመርኩ በራእይ ውስጥ እግዚአብሔር እንዳሳየኝ በጠንካራ አመታት በተሰጠኝ ጸጋ ከወንድሞቼ ጋር ሆኜ ከአማን ጋር ሆኜ ከዳዊት ሉትራን ጋር ከሌሎች ወንድሞቼ ስማቸውን ካልጠራው እነዚህን ወንድሞች የምጠራው በአንድ በተዘዋዋሪ መንገድ አሳዝኛቸዋለሁ። እነሱም አሳዝነውናል። እኔንም እኔንም ዳጊንም አሳዝነውናል። አማን ሻሎም እኛም አሳዝነነዋል። ባሳዘኑ ላይ ይቅርታ እንጠይቀዋለን። ከይቅርታ በላይ ምንም ነገር የለም። ለወንጌል የሚከፈለውን ነገር ሁሉ እንከፍላለን ብለን ስንል እስከ ሞት ድረስ የምከፍል ከሆነ አዎ እስከ ይቅርታ ድረስ ወንድሜን ገንዘብ ለማድረግ እከፍላለሁ። የሚያስከፍለኝን ዋጋ ሁሉ እከፍላለሁ። የፈለገ ይስደበኝ፣ የፈለገ ይበለኝ፣ አማን ትክክል ነህ ነው ብዬ የምለው። ትክክል ነህ ነው ብዬ ትክክል በሆነበት ትክክል ነህ ነው ብዬ የምለው። ትክክል ባልሆነበት አማን እዚህ ጋር ትክክል አልነበረም። ያንተም የኔም አለማስተዋል ተደምሮ ነገሮች ተበላሽተዋል። ስለዚህ እዛና እዛ ሆነን ስንወራወራ እንኖርም። የዘንዶና የእባቡ ጭንቅላት ላይ ቆሜ ወንድሜ አማንና ወንድሜ ዳዊትን ሳቅፋቸው ታያላችሁ። እነ ቆርጦ ቀጣዮች። ከዛ በኋላ አጠገቤ አማን ሻሎምን አስቀምጬ አጠገቡ ተቀምጬ ዳዊት ሉተራንን ይሄንን የወንጌልን እውነት ስናስቀጥል ታያለህ። እንኳን እኔና ዳዊት ሉተራን እኔና አማን ሻሎም አይደለንም፣ ጳውሎስና ሌሎቹ ሐዋርያት እንኳን ተጣልተው ነበር። አዎ የአባቶች አምላክ ይፋረድ። እናንተ ምስክሮች ትሆናላችሁ ወንድሞች እናቶቼ። ይሄን ባላደርግ አጠገባችን በጌታ ናቸው ያልናቸውን እህቶችና ወንድሞች እንኳን ጭምር የሚያሳርቅ ሀሳብ ቅድም ስማቸው እንደጠራቸው አይነት ወንድሞች አስታራቂ ሀሳብ አይደለም የሚያመጡት። ሲያመጡ እንኳን ወንድሞቼን ጎድቼ አልቀመጥም፣ እነሱም ጎድተውን አይቀመጡም። ደግሞ እኮ ቅልብ ናቸው፣ ቅልብ ያላቸው ጌታ ኢየሱስ ምስክር። አዋዋል አለማስተካከል፣ አብረው የዋሉትን አለመምረጥ መንገድን ያበላሻል። እንደዛ ነው የሆነባቸው። እኔንም እንደዛ ነው የሆነብህ ብለው ሊሉኝ ይችላሉ። ይንገሩኝ፣ እነግራቸዋለሁ። ግን ይሄ ቃሌ ነው፣ አደርገዋለሁ። ይሄን ለምን እንደዚህ ተናገርክ? እንደዚህ ልታደርግ ነው ወይ? አርፈ ተቀመጥ ብላችሁ ምትሉኝ፣ ኤርሚያስ አርፈ ተቀመጥ ብላችሁ ምትሉኝ፣ በጌታ ፍቅር ወዳችኋለሁ። እንዳትደውሉ እኔ ጋር አደርገዋለሁ ነው ብዬ የምልህ። አደርገዋለሁ። ወንድሞቼን ፍለጋ እሄዳለሁ። አደርገዋለሁ። የወንጌል ልብ ያላቸው ሰዎች ስለሆኑ አደርገዋለሁ። የወንጌል ልብ ካላቸው ወንጌላውያን አማኞች ጋር አደርገዋለሁ። የወንጌል ልብ ካሌላቸው ጋር ግን መቼም አላደርገውም። እዛው ይቀመጡ። አደርገዋለሁ እንጂ ዳዊት ሉተራን አሁን ይሄንን አቶት ነው። በደርግ ዘመን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልተዘጋችም ነበር። ሌሎቹ አብያተ ክርስቲያናት ሲዘጉ በመከራው ዘመን እያሉ አብረው በልሳን እንኳን ሲጸልዩ እናቶቻችን አባቶቻችን እንዳይሰማ እያሉ የጊታሩ ድምፅ እንዳይሰማ እያሉ ሲዘምሩ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሸሽጋ ሌሎቹ አብያተ ክርስቲያናት በተዘጉበት ጊዜ እጅ ለእጃችን ተያይዘን እያሉ ሲጸልዩ አልነበረም እንዴ? እነዛ አባቶች የሉም ዛሬ በሕይወት? እናቶች የሉም ዛሬ በሕይወት? የእኛን ንግግር የእኛን ድምፅ በዩቲዩብ ሲሰሙ ምን ይሉ? የእናቶቻችን አንጀትና የአባቶቻችን አንጀትን እንዳሳረርን በይቅርታ እናስደስታቸዋለን።
በየቤተክርስቲያን ያለው ትራዲሽን አክብረን ማለት ነው። የኦርቶዶክስ እንኳን አክብሬ አብሬ ያለው አብረን ኖረ አክብሬ ላቸው ማለት ማከብርላቸው ይህንን ከማድረግ አሁን ይህን የተናገርኩት ከማድረግ የእግዚአብሔር መልአክ አይከለክለኝም አልኩ። እኔ ክርስቶስ ባሪያ ነኝ። የእግዚአብሔር መልአክ አይከለክለኝም። ይህን የሚከለክል መልአክ የለም። ይህን የሚከለክል ሰይጣን እንጂ። ቴንኪው ጨርሻለሁ። ተባረኩ። ጸጋ ይብዛላችሁ። ይሰማል ድምጼ? ቤኪዬ ኔትወርክ ትንሽ እያስቸገረኝ ነው። ድምፅህን አሰማነበረ። እድሜ የጌታ ኢየሱስ ዘመንን ይባርክ። እጅግ በጣም ደስ ብሎኛል እና ክብር ለእግዚአብሔር ይሁን፣ ለጠላት ውርደት ለእግዚአብሔር ደግሞ ክብር ይሁን። እጅግ በጣም ደስ ብሎኛል ከምለው በላይ። ጌታ ይባረክ። ሰው ቀጥሎ። እኔ ኔትወርክ ትንሽ ዛሬ ያስቸግራል። ወገኖች ቀጥሉ ቀጥሉ ወገኖች። እውነት ለመናገር እኔ ከአማን ሻሎም ጋር በሆነ ጉዳይ ተደዋውለን ሳምንት አልሆነም። ይህንን ጉዳይ ጠይቄው ነበር። በጌታ ፊት ነው። ህዊ ከታቻለች ታውቃለች። ይህንን ጉዳይ ጠይቄው ነበር። እናስባለን ብሎ ነው እንትን ያለው። በእውነት እግዚአብሔር ለካ ይሰማል። በእውነት እኔ በተለይ ከዳጊ ጋር ተስማማ ብዬ በጣም ነው የለመንኩት። በሰው በኩልም አስለምኜው ነበር። በእውነት ውስጣችን ላይ ያለ ቁስል ከባድ ነው። ቲክቶክ ላይ ዝም ብለን እየዞረን ነው እንጂ በጣም ነው ቁስል ያለ ውስጣችን ላይ። ጌታ ይባረክ። ለሁሉም ጊዜ አለ። ለካ ጊዜ አለ ለሁሉም። እግዚአብሔር በራሱ ሰዓት የሚያስተካክለው ነገር ስላለ ነው። ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል፣ አንለያይም፣ ተዋደናል እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን በኢየሱስ ደም አንድ ሆነናል፣ አንለያይም፣ ተዋደናል። ምርጥ ትውልድ ታላቅ ሕዝብ ነው። ጌታ በቅዱስ ደሙ የዋጀነው። አንበገርም እንዲህ በቀላሉ፣ አለ ዙሪያችን የእሳት ነበልባል። ምርጥ ትውልድ ታላቅ ሕዝብ ነን። ጌታ በቅዱስ ደሙ የዋጀን። አንበተንም እንዲህ በቀላል፣ አለ ዙሪያችን የእሳት ነበልባል። ምርጥ ትውልድ ታላቅ ሕዝብ ነን። ጌታ በቅዱስ ደሙ የዋጀን። አንሸነፍም እንዲህ በቀላል፣
አለ ዙሪያችን የእሳት ነበልባል አለ ዙሪያችን ሰይፍ ነበልባል አለ ዙሪያችን የእሳት ነበልባል። እግዚአብሔር ይባረክ። ተባረኩ። በእውነት በጣም ደስ ብሎኛል። ኤርሚዬ ብርኩን ቅዱሳን በሙሉ ተባረኩ። ይሄ መንፈስ ይቀጥል። ብርክ በሉ። በቃ ምንም መምለ የለኝም እኔ። ተባረኩ። ቴንኪ አስዬ። ተባረኩ ወገኖች። ለእግዚአብሔር ክብር ይሁን። ሌሎች የምትሉት ካለ ማለት ትችላላችሁ። ሌላ ሊያደፈርስ የሚችል ነገር አንዳችሁም የኋላ ታሪክን አንስታችሁ እንደዚህ ብሎ ነበር እንደዚህ ብለህ ነበር ብላችሁ እንዳትሉ። ያንን የምንለው ወንድሞች ፊት ነው። እኔ ያልኩትን ብዬ የምለው ትክክል ያልሆንኩበትን ብዬ የምለው ይቅርታ ስጠይቃቸው እነሱ ፊት ነው። ኦኬ፣ እነሱም ብለው የሚውሉን እኛ ፊት ነው። እኔም ፊት፣ ዳጊዬም ፊት ማለት ነው። ሌሎችም እህቶች ፊት ማለት ነው። ይህን ስንፈልግ አደባባይ ላይ እናደርገዋለን። አደባባይ ላይ አይደል የተወራወር ነው ክፉ ቃል። አደባባይ ላይ ከጌታ የተማርኩትን ከወደደኝ ከምወደው ከሚወዱት ከሚወዳቸው ከኢየሱስ የተማርነውን ለሰይጣንም ለዓለምም እናያለን። ጸልዩልን። ተባረኩ። ተባረክ ቤኪዬ። እኔ በዚሁ መንፈስ እንዳው ተጸልዮ አንድ ሰው ጸልዮ በዚሁ መንፈስ ቢያልቅ እሺ ካላችሁኝ በጣም ደስ ብሎኛል። ሁላችንም ባለንበት እንዳው ወደ ጸሎት ብንሄድ ከእግዚአብሔር ይህንን የጠላትን ቀንድ ቆርጦ በቃ ያ የወንድሞች ህብረት በመጽሐፍ እንደተጻፈ ከዚህ በፊት የነበረው ነገር እግዚአብሔር እንደገና በጥፍ እንዲያመጣው እንዳው ጸልየን ጨርሰን ብንጸልይ እና ብናበቃ ደስ ይለኛል። ቤኪ ቴንኪዩ አስቼ። በድጋሚ ይህንን ርዕስ ይዛችሁ እንደገና ቤት ከፍታችሁ ያልሆኑ ሰዎች እየገቡ ሀሳብ አስተያየት እንዲሰጡ እንዳታደርጉ ፕሊስ። በጌታ የሆናችሁ ወንድሞች ዝም ብላችሁ ጸልዩ። አሁን በቅርብ ወንድሞች ተጠይቀው እህቶች ስላሉ እዚህ ፓስተር ታርዬም አለ አስቼም አለ። ሁለት እህቶች እህቴ መሲና ሜርሲ አሉ። በዚህ ጉዳይ ላይ እያወሩ ነበር። ዳጊዬና ሌሎችን ወንድሞችና እህቶች አውርተን ይሄን ጉዳይ አሁን በቅርብ ሪሰንት የጎዳዋቸውን የወንድሞቼን ልብ በንግግር አይደል የጎዳዋቸው፣ በንግግር አክማቸዋለሁ። በንግግር በእውነተኛ ፍቅር በንግግር አይደል የጎዱን፣ በንግግር ያክሙናል፣ በተግባር ጭምር። አንዳችን ለአንዳችን እንፈወሳለን። ከዛስ የተንገበገብንለትን ወንጌል የእግዚአብሔር ልጅ ወንጌል እናነሳዋለን። በቅርብ ታያላችሁ። ከአማን ሻሎም ከዳዊት ሉትራን ጋር ከሌሎችም ወንድሞች ጋር በቅርብ አብረን ስንሰብክ ታያላችሁ። ይሄ እንዲሆን ቅዱሳን ጸልዩልን። ቤት እየከፈታችሁ የዛሬ ውሎ ምን ነበረ የነ ኤርሚያስና የነ አስቼ የነ መሲ ምናምን ነገር የነ ሜርሲ ውሎ እንዴት ነበር ብላችሁ አትበሉ። ጸልዩልን። ቴንኪዩ። እና እውነት ነው ያልከው አስቼ። ጸልያችሁ ጨርሷል። ጨርስልን ደስ ይለናል። በደስታ እግዚአብሔር ሆይ በእውነቱ አንተ የኛ እረኛ የኛ አባት ልጆችህን ውስጣቸውን የምታውቅ ከነ ድካማችን ከነ ቆሻሻችን ስንበረታም ጸጋ እያደልክ ስንወድቅ እያነሳ ማተወን ማጥለን በርህራሄ አይን የምታየን በቃ የአይኖቶች አእምሮት የልብ ፍላጎቶች ነን እኛ። እናመሰግናለን። በቃ እኛ የዳንን ምልክታችን ይሄ ነው። አንችልም፣ ሄደን አንችልም። እኛ ድነናል። ልክ ነው። እንደ ሰው ይደክመናል፣ ይታገለናል፣ ግን ሁሌ የዳንነንና ታሸንፈናል። አንተ ዛሬ ያደረከው በቃ የሚያስደንቅ ነው። እህቶች ስፔሻሊ በየቤታቸው የሚጸልዩ ወንድሞች የምንተክዝበት ይሄ ጉዳይ ዛሬ በአንተ ስለታየ ስንናገር ነበር። ቀኑ ይቆረጣል እያለን ማለት ነው።
ዛሬ በወንድሞች መካከል መቆም እንዳንችል ሲያደርግ የነበረውን የጠላትን ቀንድ ስለቆረጥክ እጅግ አድርገን እናመሰግናለን ጌታ ሆይ። በቃ ምንም ይሁን ምን ይህንን ይዘን መሄድ እንፈልጋለን። ነገ እየተስተካከለ ነገ የበለጠ እየሆነ መንፈስ ቅዱስ ጀምረዋል። እናመሰግናለን። ቤኪዬን ባርክ፣ ኤርሚዬን ባርክ፣ እዚህ ውስጥ ያሉትን መስዬን፣ ቴልኮን፣ ካሮላን፣ መዳንን፣ ሜርሲዬን እታች ያሉትን በሙሉ በእንባ እንደገናም ደግሞ በመቆጣት ቢሆን በርህራሄ ቢሆን በውስጥ በውጭ በመናገር ቢሆን በቃ ያደረጉትን አንተ ላይ ሆነ የምታይ ጌታ ለሁሉም ብድራት ስጥ። በንግግር የበደልህን በድርጊት የበደልህን አንተን ያሳዝንበትን ይቅር በለን። እኛም ወንድሞችን ያሳዝንበትን እነሱም እኛ ያሳዘኑን ብለን የምንለውን እያንዳንዳችን አንተ እኛን ይቅር ካልከም በላይ ማንም ማንንም እንደማይጎዳ አንተ ነግረናል እና በቃ ጸጋ አብዛለን ጌታ ሆይ። መጸለይ አቅቶኛል፣ ደስ ብሎኛል፣ አመሰግናለሁ። ይሄ የጀመርከው ወደ ፍጻሜ መንፈስ ቅዱስ ስለምታመጣው ክብር ሁሉ ለአንተ ይሁን። በሆነው ነገር ሁሉ ክብር አንተ ውሰድ፣ ክብር አንተ ውሰድ፣ ክብር አንተ ውሰድ። እናመሰግናለን በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ ቅዱሳን። ጋስዬ ተባረኩ ወገኖች። ቤኪ ቴንኪዩ ዛሬ ባኔ እንዴት ከፈትክ። ተባረኩ ወንድሜ ቴሌኮም፣ ካሎራው፣ መሲ፣ ግርምሽ፣ እትየው ህይወት። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ጸልዩልን። ምንም ማውራት አያስፈልግም፣ በተግባር ብቻ እናደርጋለን። ከዚች ሰዓት ጀምሮ እኔ መደወል ያለብኝ ሰዎች ጋር ወንድሞች ጋር ደውለን ያቀራርቡናል። እህቶችም እዚህ ስላሉ እህቴ ሜርሲና መሲ በባለፉት ጊዜያት ላይ ከፓስተር ታሬ ጋር ሆነው ጀምረን ነበር ይሄ ጉዳይ ማለት ነው። ጊዜ ስጡኝ ልጸልይ ብያለሁ። የእውነትም በጌታ ፊት ጥቂት ጸልያለሁ። ኦኬ፣ ከይቅርታ በላይ ምንም ነገር የለም። ፓስተር ታሬም እየሰማኝ እንደሆነ አውቃለሁ። መሲም ሜርሲም እህቶች፣ ወንድሜ ማስቼ ወንድሞቼን አገናኙኝ። ወንድሞቼን አገናኙኝ። ወንድሞቻችንን አገናኙን። በቃ አገናኙን። እርምዬ በደንብ ነው፣ በደንብ በደስታ ለፓስተር ታሬ ደውይለት፣ እኔም ለዳጊ እደውልለታለሁ። አገናኙን በደንብ ምንም ነገር ሆኑ። ያ ይሄን ነበር ስንጠብቅ የነበረው። ክብር ለእግዚአብሔር ይሁን፣ ለረዳን ለአምላካችን ይሁን፣ ለረዳን ላገዘን፣ ጩኸታችንን ለሰማ። እንዲታይልን ከውጭ አልጮህንም። እዩልን፣ ስሙልን፣ በውስጥ እየሰራን ነው አላልንም፣ ግን በውስጥ በጓዳ ነገራችንን የሰራ እንደ ታናሽ ስንጫንህ በምን አይነት ቶን እንዳናገርኩት እኔ ነኝ የማውቀው። በተለይ አማንም በተመለከተ ረግጬ ነው ኤርሚያስን የተናገርኩት። አልጎዳውትም ልትል ነው፣ አላሳዘንኩትም ልትል ነው። ድብና አርገህ ጎርተኸዋል፣ ድብና አርገህ አሳዝነኸዋል። አማንዬ ታናሽ ቢሆንም ይቅርታ ይገባዋል። ይኸው አምኖበት ተቀብሎኛል ወንድሜ። ክብር ለእግዚአብሔር ይሁን። ደግሞ ወንድም ወንድሙን አይጎዳም። ወንድም በወንድሙ ላይ ቂም አይዝም። ሲተቃቀፉ በቃ ይረሳል። በቃ አለቀ። እዛ ጋር እንጨርሰዋለን። እንዴ ይሄንን አይደል እንዴ ስንጠብቅ የነበረው?
እኔ ወንድሞች ብዙ ድራማ ብዙ ወሬ ማውራት አልፈልግም። ህልም ነበረኝ፣ ሸክም ነበረኝ፣ ራእይ ያየው ምናም አልልም። የኤርሚና የአማን ጉዳይ ግን ሸክሜ አማንዬ ይመሰክራል። ከ1 ዓመት በላይ ራሱ ኤርሚ ይመሰክራል። ረጅም ጊዜ ነበር ስንጨቃጨቅ የነበረው። አላቅም የሁለቱ ነገር በቃ አላቅም። there is something ውስጤ ህልማየው ራእይ ያልየው የሚለውን ነገር ማውራት አልፈልግም። የሁለቱ ነገር ግን ቢፈታ ፕላትፎርሙ ላይ የሚፈጥረው ትልቅ ኢምፓክት እንዳለ ኪው እዛ ጋር እንደተበላሸ ኪው እዛ ጋር ስታክ እንዳደረገ አቅ ነበር። ደግሞ እችን ቀን ነበር ስጠብቅ የነበረው። በቃ ጌታ በጣም ረድቶኛል። በጣም ረድቶናል። መስዬ ስላገሽኝ እጅግ አድርጌ ነው ማመሰግነው። በቃ በዚህ ውስጥ ያገዛችሁ ወገኖች በጣም ነው ማመሰግነው። የአማንና የኤርሚ ስም ተነሳ እንጂ በጎን ያሉ ፓስተር ታሬ ወንድሜ ዶክተር ሻው በጎን ያሉ አሉ። ግን ሴንተር ኦፍ ኢሹ እነሱ ጋር ስላለ ነው። ሴንተር ኦፍ ኢሹ ማለት ነው። ይህንን እንድታውቁት ነው። ሌሎች ወንድሞች አሉ በኤርሚ ሳይድ፣ ሌሎች ወንድሞች አሉ በአማን ሳይድ። ይሄ ግንጥል ጌጥ አይደለም። ሁሉም ነው ከተፈታ የሚፈታው። ስለዚህ ጌታ እድልን ሰጥቶናል። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። በወንድሞች መካከል ባለ ጠብ እግዚአብሔር አይከብርም። ይሄ ወንጌል አይደለም። የይቅርታ የምህረት ልብ ማጣት ይሄ ወንጌል አይደለም። ከታናናሾች ብዙ ተምረናል። ከተላላቆች ያላገኘነው ነገር አለ። ታላላቆች ሁሌ ልክ ናቸው ማለት አይደለም። in this case ታናሹ አማን በልጦ አግኝተነዋል። ፊት ለፊት ነው የምነግራችሁ። ታናሹ አማን የይቅርታ ልብ ኖሮት አግኝተነዋል። ታናሹ አማን በልጦ አግኝተነዋል። አማንዬ እንወድሃለን። እኔ ወድሃለሁ። ወንድምህ ኤርሚ ይወድሃል። ወንድምህ ዳጊ ይወድሃል። እንወድሃለን። ያመመህ ህመም ገብቶናል። ታመሃል። በቃ አሁን በእኛ ይቅርታ ደግሞ ለአንተ ፈውስ የሆነ ይቅርታ ይገባሃል። በቃ ይቅርታ ይገባሃል አማንዬ፣ ምንም ታናሽ ብትሆን። አንተም ደግሞ በትንሹ ያሳዘንካቸውን ወንድሞችን እዛ ላይ አንተም ይቅርታ መጠየቅ ባለብህ ነገርም ደግሞ ያንተን ያህል ባይሆንም ይቅርታ ተጠይቅና ነገሩ ይፈታል ማለት ነው። የረዳን ያገዘን ጌታ ስሙ የተባረከ ይሁን። ሁላችሁ ዛሬ ሌሊት ባላችሁበት በቃ እንደየሰዓት አቆጣጠራችሁ አሁን ባላችሁበት ፍጻሜው እንዲያምር ተንበርክካችሁ እንድትጸልዩ፣ እንድትማልዱ፣ ወደ እግዚአብሔር እንድትጮሁ አጥብቄ እጠይቃችኋለሁ። በጌታ ፍቅር አደራ በዚህ በጸሎት አግዙ። በቃ አያችሁ አይደለ? አሁን ከስጋና ከደም ጋር አይደለም፣ ከጨለማውና ከኃይላት ጋር ነው። የ4 ዓመት የወንድሞች ልፋት ተብሎ በኦርቶዶክሳውያን ፔጆች ላይ የተለጠፈውን ተመልከቱ። የ4 ዓመት የኦርቶዶክሳውያን የወንድሞች ልፋት ጴንጤን ማበጣበጥ፣ ጴንጤ ወንድማማቾች ወንጌላውያንን ማበጣበጥ አንፈቅድም። ለጠላት እድል አንሰጥም። ወንድሞቼ ከናለው የካልቸራል ቪው ልዩነት ከናለው የአመለካከት ልዩነት ይያያዛሉ። ተያይዘን ወደ ኢየሩሳሌም እንገባለን። እንዴ ምን ነው ተገዳደሉ እንዴ? ይሄን ያህል የማይታረቁት የማይስማሙት እንዴ? ሰው ከገዳዩም ጋር እኮ ይታረቃል። ስለዚህ በጸሎት አግዙን ወገኖች። ተባረኩ። በቃ አሰናብተን መናገር የሚፈልጉ እንዳሉ አውቃለሁኝ። ግን እንትን ይበል ሌላ እንከፍታለን። እንትኑ በዚህ ይለቅና ሁላችንም በግላችን እንጸልይ። ተባረኩ ወንድሞቼ እናቶቼ።
እሺ ተባረኩ። በቃ ቀስ ብላችሁ እንትን እንዳትወርቁ። አስቼ ቀስ ብላችሁ አሴ ወይ ኤርሚ ቤት ከተከፈተ ሊያቀራርብ የሚችል የሚፈውስ ቃል የማይናገሩ ሰዎችን ከገስት ላይ አወርዱ። በትክክል ሊያቀራርብ የማይችል መርዝ የተሞላበት ንግግር የሚናገሩ ሰዎች ለማናቸውም እድል እንዳሰጡ ከገስት ላይ አወርዱ። ቴንኪው። አሁን ወንድሞቼን እፈልጋቸዋለሁ፣ ወንድሞቻችንን እንፈልጋቸዋለን። ቴንኪው። ተባረኩ ወገኖች።